እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ጠላት የሚበዛበት ዘመን በገዳማት በጉባኤ ቤት በጉባኤ ትምህርት ቤት በአብነት ትምህርት ቤት ማለት ነው። በገዳማቱ በሊቃውንቱ በመምህራኑ ሁሉ የአንድነት ችግር ገጥሞናል። የመበታተን የመፈረካከስ ልጆቻችንን አተን ልዕልናችን ተዋርዶ ክብራችን ተዋርዶ ልጆቻችን ሁሉ ያጣንበት ቤተክርስቲያን እየተዋረደችበት ያለች ዘመን ነው። በዚህ ውስጥ ልጆቻችንን እያጣጣን ማለቱ ቆይ ያለ ልንገርህ። አሁን አስተምሮ ይለያያል። በእናንተ አስተምሮ አገላለጽና በኦርቶዶክስ አገላለጽ ይለያያል። ስለዚህ አንተ በዛ በአንተ ቤት ሆነ ስታስተምር ወይም ስታብራራ ልክ ነህ። ግን ደግሞ እኛ ደግሞ በዛ አይደለም የምንረዳው። አባቶች ወይም ደግሞ ሊቃውንት የሚያስተምሩ በዛ አይደለም። ምክንያቱም አባቴ ሆይ የሚያደርጉትን ነገር አያውቁትምና ይቅር በላቸው ሲል እኛ እንደዛ ብለን፣ ምክንያቱም እኛ ክርስቲያን ሆነን የክርስቶስ ተከታይ ሆነን ብዙ በደሎችም ግፍ እንኳን ቢወርደን፣ ምክንያቱም እኛ ለሰዎች ምንድነው እኔ ምን ጠየቅኩ? አንተ ምን እንደምታወራው እኮ አይደለም። አሁን ትምህርት ነው እዚህ ጋር የሚያሳየው ትምህርት ነው። እኛ ምን ብለን መጸለይ እንዳለብን ያስተማረ ያለው አስተምሮ ነው እንጂ አልጸለየም እያልከን አለመናም እያልከን እኮ የሚጸልየው እኛ እንደዛ ብለን መጸለይ እንዳለብን ነው ያስተማረ ያለው እንጂ እሱ የሰራው ስራ የማስታረቅ ስራ ነው። የማስታረቅ ስራ ነው የሰራው በመስቀል ላይ የዋለው። ለምንድነው በመደዳ የምታወራው አንተ? ለምኗል አልለመነም ነው ያልኩ። ለምነዋል። የለመነው ግን እኛ እንደዛ ብለን እንደ ልመና መልጃ ነው መልጃ አይደለም እኮ እሱ ለኛ ትምህርት ነው ለኛ አስተምሮ ነው። እኔ ጠየቅኩ መልስልኝ። መልጃ ልመና መልጃ ነው መልጃ አይደለም እኮ የክርስቶስ መስቀል መዋልና መለመን ይለያያል። አሁን መስቀል ውለዋል። የዋለው መስቀል ታዲያ መስቀል መዋል ያስፈልገው ነበር? በቃ በእምነት እኮ አይደለም ሮሜ 8 ያለው የተግባቦትም መጋያቅም ዳኒ ማነው? ተናገር። እውነት ነው ከኔ ጋር እያወራ ያለው? አይ አይደለም። ማን እያወራ እንዳለ አላውቅም። መንገድ ላይ ስላለሁት እኔ ድምጽ ብቻ ነው አሁን ስልኬ እንትን አሁን ያየሁት። ዝሮ ግን ዳኒም ሆን ሌላም ሆን ጥያቄ የጠየቀው በኦርቶዶክስ አስተምሮ ኢየሱስ ክርስቶስ የሰራው ስራ በመስቀል ላይ ትልቅ ስራ የሰራ የዋለው ዕለት የማስታረቅ ከራሱ የማስታረቅ ከራሱን ያስታረቀ ነው እንጂ በልመና አይደለም በምልጃ አይደለም ያስታረቀን። አማልዶ ስራ አልሰራም። ተራ ነገር ነው። ማማለድ ማለት ተራ ስራ ነው። ኦኬ ተራ ነው። ስለዚህ ኢየሱስ በመስቀል ላይ ሆኖ አባቶ የሚያደርጉትን አያውቁምና ይቅር በላቸው ብሎ ያለው ቃል ተራ ነው እያልከን ነው? እሱ ለኛ ትምህርት ነው። ለኔና ላንተ እኛ እንደዛ ብለን መጸለይ እንዳለብን ያስተማረን እንጂ ተራ ትምህርት ሊያስተምረን ነው እንደዛ ያለው ማለት ነው። ማማለድ ተራ ነው፣ ለቅዱሳን የሚሰጥ ነው ማማለድ። አባ ስለዚህ ኢየሱስ በመስቀል ላይ ቆይ እንደዚህ ያለ ነው እኮ ነው። ግራ የገባህ እኮ ምን መሰለህ? ግራ የተገባህ በመደዳ አታርገው። ቆይ በመደዳ አታርገው። ስለዚህ ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገረው ነገር ተራ ነገር ሊያስተምረን ነው እያለ ነው ወንድማችን። ባይዘው የቤተክርስቲያኒቱ ነች እንደዚህ ብላ የምትለው ተራ ነገር ሊያስተምረን ነው። ኢየሱስ ተራ ነገር ነው የተናገረው፣ ተራ ነገር ሊያስተምረን ነው እንደዛ ያለው አይደለም። ሚት አታርገኝ፣ ሳልጨርስ ሚት አታርገኝ። ምክንያቱም ምንድነው ጸሎትና ልመናን አድርጓል አላደረገም በመስቀል ላይ እኮ እሱ እኛን ላስተምሮ። አሁን ክርስቶስ የመጣበት ዓላማ ምንድነው? የጠየቅኩህን እኔ አስተምሮ አላስተማረም። እኔም እኮ እየጠየቅኩህ ነው መመለስ አለብህ። እኩል አታውራ። የጠየቅኩህ መልስልኝና ለምጠይቀኝ አንዳንዱ ነገር መልስልኝ። ጥያቄ እያስተካከልኩህ ነው። እኩል አታውራ። ከዛ አንተ ስጠይቀኝ እኔ እንድመልስልህ፣ እኔ ስጠይቅ ደግሞ አንተ መልሳለህ። አየህ ህዝቡ በስርዓት ተደማምጠን ስናወራ የተጨበጠ ነገር ከአንተም ያገኛሉ፣ እኔም ከአንተ አገኛለሁ፣ አንተም ደግሞ ከእኔ ታገኛለህ፣ ህዝቡ ደግሞ ከእኔ ያገኛል ማለት ነው። ጫጫታ ሁለት ሰው ነው የሚያወራው። እኔ እናንተ ነው የምናወራው። እኔ እናንተ
ተግባብተን ተደማምጠን መነጋገር ካልቻልን በቃ ችግር አለ ማለት ነው። ስለዚህ የጠየቁት ጥያቄ ምንድነው? አስተምራችን አንድ ሊሆን አይችልም። እባክህ እኔ አንድ ነው አላልኩም። ያንተን ትናገራለህ። የግድ አንዱንም እያልኩ አይደለም። አንድማ ከሆነ ለምን እናወራለን? ለምን ገዝት አስገብተን እናወራለን? አንድ እንዳይደለማ ትምህርታችን እኮ ይታወቃል። መጽሐፉ ግን የሚያወራው አንድ ነገር ነው። በመጽሐፉ ላይ ግን ያለን መረዳት የእናንተ ነው ትክክል ወይስ የኛ ነው ትክክል ብሎ የሚለውን ህዝቡ እንዲያውቅ ከተፈለገ እኔ ስናገር አንተ አደረብ፣ አንተ ስትናገር እኔ አልደረብም፣ ህዝቡ እንዲሰማ ማለት ነው። ጥያቄ ይሄ ነው። መልሼ ልጠይቅህ። ድምፅ የህዝብ ድምፅ ኢየሱስ በመስቀል ላይ ጸሎትና ልመናን አቅርቧል አላቀረበም? ወደ አባቱ ወደ እግዚአብሔር እኮ አቅርቧል። ቴንክ ዩ። እሺ አቅርቧል። ያ ጸሎትና ልመና ምልጃ ነው? ምልጃ አይደለም። ምልጃ አይደለም። ለማን ያማልዳል እሱ? እሺ ምልጃ አይደለም። ወንድምነት ትልቁ ላይ አድርገኝ፣ ወይ ብሩክዬ እንኳን ደህና መጣ፣ ወይ ሜላ ትልቁ ላይ አድርጉ። ያ ምልጃ አይደለም ብለዋል። ልብ በሉ። ትልቁ ላይ አድርጉኝ። አይ ቲንክ ወንድምነት ስልክ ገብቶበታል። ፖዝ ሆናል። ከቻላችሁ ማለት ነው ግሪዱ ላይ ቀይርላችሁ ይችላል። ፖዝ ሲሆን መቀየር አይችልም። አሁን እንደዛ እኔም ሞክሬ ስለማውቅ ማለት ነው። እሺ የህዝብ ድምፅ መጽሐፍ ቅዱስ ይዛል መንገድ ላይ ነኝ ያለሁት ብለህ ስላልክ ምናልባት ላትይዝ ትችላለህ። እናንተ ይዛችኋል። ያው መጽሐፍ ቅዱስ የተኛው ትክክለኛ መሆኑ እርግጠኛ ባልሆንም ችግር የለም ግን እሺ ዕብራውያን መልእክት ላይ እንደዚህ የሚል ቃል አለ። ላንብብልህ። እሺ ኦኬ። እርሱም በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለመፍራቱ ተሰማለት ይላል። ማን ነው እዚህ እርሱ የተባለው? ቀጥል ጨርሶ። እሺ ምዕራፉ ጨርሶ አባቴ በመሀል እንትን አትበለው። ቁጥር ምንም ልጅ ቢሆን ከተቀበል ተንተርስ ሙሉ ሐሳቡ ሙሉ እንዲሆን ወዳጄ ሙሉ ምዕራፍ ላነብልህ እዚህ አልመጣሁም። ከፈለክም አነብልሃለሁ። ግን እኮ አንብቧ ሮሜ ስንት ነው? ሶሪ ስንት ነው ሮሜ? እኔ ነኝ ሚዩት ያደረኩት እንደማለት በመጀመሪያ የተነበበው ሮሜና ዕብራውያን መሆኑን በደንብ ዕብራውያን ብዬ ነግሬ ምዕራፍ 5 ቁጥር 7 ላይ ያለውን ቃል ነው እያነበብኩልህ ያለሁት እና ስለ ምልጃ ነው እያወራሁ ያለሁት። ምንድን ነው ያለው? እርሱ በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ፣ እግዚአብሔርንም ስለ መፍራቱ ተሰማለት ይላል። ማን ነው ይሄ እግዚአብሔርን ስለ መፍራቱ የተሰማለት ጸሎትና ምልጃን ያቀረበው? በስጋ ወራት ከሞት ሊያድነው ወደሚችል ከብርቱ ጩኸትና ከእንባ ጋር ጸሎትና ምልጃን አቀረበ። እንግዲህ አንተ የምትለው ኢየሱስ የትኛው እንደሆነ ለእኔ ግልጽ አይደለም። ምክንያቱም ስለ ኢየሱስ ክርስቶስ ስለ ከድንግል ማርያም የተወለደ እውነተኛው ክርስቶስ ከሆነ የምታወራው ይታያል። አዎ ይታየኛል። መጽሐፉ መቼ ነው? የትኛው መጽሐፍ ነው የምታወራው? 66 የትኛው ነው? መቼ ዓመተ ምህረት የተደረሰ ነው? እሱም ራሱ የቻለ ማጣራት ያለብን ይመስለኛል። ምክንያቱም እታችሁራል። በቃ መንገድህን ሂድ አንተ ነጋቲ ብላ ማን ነጋቲ ኦሊ ኦቦሌሳ መንገድህን ሂድ። መንገደኛ ሁሉ እየገባ ምን በስንት ዓመተ ምህረት የታተመ መቼ እንደታተመ ለምን እንደታተመ ማን እንደታተመ እንደዚህ አይነት ነው። መጽሐፍ ቅዱስን እንኳን ራሱ እንኳን የማያውቀው ነው። እኔ ነኝ ያስወረድኩታቸውን። በቃ አንተ ለመንገድ በአስረዘሚያ ነው የምታደርገው። ከሌሎች ጋር ብናደርግ ይሻላል። ቴንክ ዩ ህሩይ ማይክ ሚዩት ነው። ህሩይ እሺ
ሳሚ ኦኬ ብርክዬ ወጣ። ጸጋ ይብዛላችሁ። ሌላ በስርዓት ልታወሩ የምትችሉ ሰዎች መጽሐፍ ቅዱስን የምታውቁ ሰዎች ካላችሁ በመጽሐፍ ቅዱስ መሰረት ለማውራት የምትፈልጉ ሰዎች ካላችሁ መምጣት ትችላላችሁ። እሺ ይሄ ዝም ብሎ መንገድ የሚሄድ ለመንገደኛ እንትን ምንድነው የመንገድ ማስረዘሚያ ልንሆን አንችልም። እሺ ተባረኩ ማለት እንወዳለን። ታብ ኮፒ ሊንክ ሼር ይደረግ። ወንድምነት አለው። አዎ ተመልሳል። ትልቁ ላይ ሆኖ ወንድምነት ትልቁ ላይ ሆኖ ዳንዬ ለታብታብ ትልቁ ላይ ሆኖ አንተ ወንድምነት ይሰማል? አዎ እንደሱ ያ እሺ አሁን መጣዋ። እሺ ይሄ ዝም ብሎ መንገድ ላይ ነው። ዝም ብሎ መንገደኛ አይነት ነገር ነው። ቀጥሉ ወንድምነት። በኮንፊደንስ ያወራል እንዴ መጨረሻ እንዲህ አይነት ድርቅና እኔ አይቻላቅም። ሰላም ብለናል። ሙሽራው ነው ወይስ ወለጤ ምንድነው? ትክክል ነው። ኤርሜ እንዴት ናችሁ? እንዴ ብሩክዬ ወይ ወንድምነት፣ ይሄ እኮ ይሄ አካውንት ያንተ ነው? ሁለተኛው አካውንቴ ነው። ይሄ ነው እንዴ? ሄሮይ እኮ ነው የሚለው ሁለተኛው አካውንቴ ነው። አይ ሄሮይ ከጎኑ ነው ያለው ወንድምነት። እንኳን ደህና መጣህ። እንኳን ደህና መጣህ ብሩክዬ ወንድምነት። እንኳን ደህና ቆያችሁኝ። ሰላም ብያለሁ። ኤርሚዬ፣ ሜላ፣ ዳኒ፣ ክርስቲያን ወንድም እህቶች ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ ሰላም ከእናንተ ጋር ይሁን። ስላገኘኋችሁ ደስ ብሎኛል። ተባረኩ። ኤርሚሻይ ተባረክ። ሙሽሪትስ የት አለች? ሙሽሪት ሃይ ኤርሚዬ፣ ሰላም ለእናንተ ይሁን። እንዴ ታዲያ አሁን እኮ ዝም ብሎ ወንደላጤ ማውራት ቀርቷል። እህትዬው እንዴት ነሽ? ጌታ ይመስገን። ኤርሚሻዬ ሰላም ነው? ሰላም ነው አለን ሁሉ ሰላም። ዳኒሾ ደህና ነህ? አለሁ። ሙሽሪት እንዴት ነሽ? ተጠፋፋ። ኤርሚዬ ስላየው ደስ ብሎኛል። ዳንዬ፣ ሜላ፣ አጅሬው ሰላም ላንተ ይሁን። እነሱማ እናቴ ሰርጋችሁን በልተው እኮ እኛ ላይ ያጋሱብን ነው በርቀት። ዳኒና ሜላ ዳኒን አልሰማህም እንዴ? ለመልሱ ምን አደረገ? በጉን እሱ ነው ያረደው እና በጠረባ ነው የጣለው አለ ሜላ። ሜላ ነው ግን ያየው፣ የአይን ምስክር። እኔ የለሁበትም። ራስሽን ቻል። ሪከርድ አለ ሪከርድ አለ። መነገድ ብታቆም ይሻላል። ኧረ ጉድ ፈርቶ አምነን ረዱ ብለን መድረክ ላይ ሆነን ለካ በጠረባ ነው ያሉት። ነፃ ትግል ነበረ በእኛ ሪስሊንግ እንደ በሬ ነው የጣለው። ኦኬ አላልኩም። ደስ የሚል ነገር ነው። ይሄ የውስጥ አዋቂ መሆን አለበት። እሺ ቴንክ ዩ ጋይስ ተባረኩ። እስቲ እንደ አዲስ ሪፍሬሽ እናድርገው። ሼር፣ ኮፒ ሊንክ፣ ታፕታፕ ይደረግ። እንደ አዲስ ጸጋ ይብዛላችሁ። አንድ ጊዜ ሪፖስት ይደረግ። በተለይ ሪፖስት ያላረጋችሁ ወገኖች ሪፖስት አድርጉት። አርቱ ስቶሪ ያላረጋችሁ ሰዎች አርቱ ስቶሪ አድርጉት። ቴንክ ዩ ለኦርቶዶክሳውያን እንዲደርስ ማለት ነው። ታሜ ሰላም፣ እንዴት ነህ? ታሜ የማርያም ልጅ ታሜ የማርያም ልጅ ሚዩት ነው ራጄ እያወራ ከሆነ የመጨረሻ እድል ማይክን። እሺ ሰላም ወዳጄ፣ ከየት ቤት ይሰማል? አሁን ትሰማለህ? ከየት ቤት
ኦርቶዶክስ። እሺ እንኳን ደህና መጣ። እንኳን ደህና ቆየ። እሺ የተነሳውን ሀሳብ አይተዋል ብዬ አስባለሁ። እሺ ሜላ ተቀበለው እስቲ። እሺ ሰላም ታሜ፣ ርዕሱ ላይ ምን ትላለህ? ሰላም ለእናንተ ይሁን። አሜን። ርዕሱን አይተዋል? አይቻልም እኮ ምላሽን እየጠበቅን ነው። ጥያቄ ካላችሁ ብዬ ጥያቄ እኮ ነው ርዕሱ። የማርያም ወይስ የኢየሱስ ምልጃ የትኛውን ነው የምትቀበሉት እያለ ጥያቄ ምልክት ስለሌለው ብዬ ነው። መልካም። ምልጃ ስንል ሲጀመር የምልጃ አፈታቱን በደንብ ካወቅን ሌላው ቀላል ይሆንልናል። ምልጃ ስንል ምን እያልን ነው ኮንሰፕቱ? ድጋሚ እየጠየቀኝ ነው ጥያቄውን? አዎ መልስ የለም ማለት ግልጽ እኮ ነው ወዳጄ። ድጋሚ ጠይቅ አትጠይቀኝ። የማን ምልጃ ነው የምትቀበለው? ኦኬ ምልጃ ብለን የምንፈታቸው አሉ። ለምሳሌ ምልጃ ማለት ስለ አንድ ሰው ወክሎ ወይም የሚማልድ የሚለምን ነው። እንደዛ ነው። ስለ ጌታችን መድኃኒታችን ኢየሱስ ክርስቶስን በተመለከተ ደግሞ ኢየሱስ ክርስቶስ አሁን ይማልዳል የሚለው የለም፣ አይመጣም። መጽሐፍ ቅዱስም እንደዛ አይልም። ለምን? ዮሐንስ ወንጌል ምዕራፍ 14 16 ወይም 16 ላይ ምዕራፍ 16 ላይ እነሆ እንደማይለምን ምልጃን በልመና አድርገን ከፈታን እንደማይለምን አለና በእንደዛ መንገድ ነው። ጥቅስ ምናምን እየጠየቅ ጥቅሱን በደንብ ኮት አድርግ። ዝም ብለህ በደንብ ሳሳው አትለፈው። ኦኬ ዮሐንስ ወንጌል ምዕራፍ 16ን ስናየው ቁጥር አሁን ለመክፈት ስላልተመቸኝ ነው። በዛን ጊዜ በስሜ ትለምናላችሁ፣ ይህን ደግሞ እኔ በስሜ አብን የምለምን አይምሰላችሁ ይላልና፣ ስለዚህ ክርስቶስ አሁን በስጋው ይማልዳል? አሁን በዚህ ሰዓት አይማልድም እና ስራውን ጨርሷል የሚለው ነው። በየትኛው ጊዜ? ዮሐንስ ወንጌል ምዕራፍ 16 ላይ ያልከው? ኦኬ ገብቶኛል። በየትኛው ጊዜ የሚለው ክርስቶስ በስጋ ከተለየ በኋላ በመንፈስ ያው ነው ከኛ ጋር አለ። ክርስቶስ በስጋው ሳለ አማልዷል? አዎ አማልዷል። ግን ምንድነው አማልዷል ወይም አስታርቋል ከራሱ ጋር። ስለዚህ እንደዛ ብለን እናምናለን እኛ በእምነታችን። ይህም ደግሞ ስራውን መጨረሱ በአብ ዘንድ መቀመጡን እኮ እሱን ነው። ምልጃ ካነሳን ለአንድ ሰው ወይ መለመን ይሆናል፣ ማስታረቅ ይሆናል። አዎ እንደዛ ማየት እንችላለን። እዛ ጋር ቀን ነው የሚለው አይደል? ኦኬ ያቺ ቀን አንብብልን እስቲ። በዚያች ቀንም ከኔ አንዳች አትለምኑም ይላል። 16 20 ምናምን አካባቢ እንደዛ ነው። በየትኛው ቀን? በስሜ ትለምናላችሁ ይላል። እሱ አልጠየኩም። አይሰማል ሜሎስ? እኔማ በደምብ ነው የሚሰማኝ። ኦኬ ክርስቶስ ደግሞ አሁን የምልጃውን ከጠቀስከው በደንብ ንገረን እኮ እነግርሃለሁ። ምን ችግር አለ? ክርስቶስ በስጋ ሳለ አዎ፣ ከዛ በኋላ በስጋ ካረገ በኋላ ያለውን ጊዜ ነው የሚያሳየውና ከርገቱ በኋላ ያለው ነው ቀን ነው የሚለው። ማስረጃ ስለኝ ነው። በዚያችም ቀን ነው የሚለው።
እኮ እኔ አሁን እያወራው ያለው ክርስቶስ በስጋ ሳለ ከስጋ በኋላ ደግሞ ያቺ ቀን እንትን ተብሏል። ለምሳሌ አሁንም ሊሆን ይችላል ያ ቀን አሁንም ለምሳሌ ኢየሱስ ያማልዳል ብለን አናምንም እኮ ያልኩ ማስረጃ ስጠኝ። ያቺ ቀን ዛሬ ስለመሆኑ ማስረጃ ስጠኝ። ታሜ ማስረጃ። ኦኬ ይሰማል። አዎ ደጋግሞ ይሰማል አትበል፣ በደንብ እየሰማን ነው። ማስረጃ ስጠን። ከዚህ በላይ ማስረጃ አለ እንዴ? ያ ቀን ይመጣል። ያ ቀን ክርስቶስ ከስጋ ከተለየን በኋላ ማለት ነው ያለውን ቀን ነው የሚያሳየው። ያልኩ ነው ለሱ ማስረጃ እንደ ንባቡ ወይም እንደ ኮንቴክስቱ ነው እያወራው ያለው። እንደዛ ነው ያ ቀን የተባለው ዛሬም ቀን ነው። አይ ዛሬም ቀን ነው እንደዚህ። ለምሳሌ ቅዱስ ጳውሎስ የመዳን ቀን ዛሬ ነው ሲል ዛሬ ነው አይደል? ቀኑ ዛሬ ነው። እንደዛ እንደማለት ነው። ጌታ ኢየሱስ ስፔሲፊክ አድርጎ በዚያች ቀን ያለው ለዛ ቀን ላለው ማስረጃ ስጠን። ያ ቀን መቼም የምጽአቱ ቀን እንዳልሆነ እሱ ግልጽ ነው። እርግጠኛ ነህ? አሁን ነው። ምክንያቱም የመዳን ቀን አሁንም ስለሆነ ዛሬ ነው እኮ ማስረጃ ማቅረብ አትችልም። የምጽአቱ ቀን እንዳልሆነ እኮ ያው እንደሆነ እኮ ልታቀርብልኝ እንትን አታቀርብልኝም አንተ የሚለው ሲይ የኔን አቀርብልሃለሁ። አንተ ማስረጃ እንደሌለ ካየን በኋላ ወደ እኔ እንመጣለን። የምጽአቱ ቀን ነው ወይንስ አይደለም የሚለው በአባቶች ያሳያለሁ። እሱም ችግር የለውም። አንተ ግን ለማንኛውም በደንብ ሀሳቤን እኮ ችግር የለውም ማበላት እኮ ሀሳቤን ችግር አለው አላልኩም። ችግር የለውም አልክ። ችግር አለው እያልኩ ነው። ደግሞ ዝም ብሎ አይደለም ሀሳቤን በደንብ አልገለጥኩም ለማለት ፈልጌ ነው። ሜሎስ ይሰማል። በደንብ ሀሳቤን አልገለጥኩም። ስትጀምር የማርያም ምልጃ ሆነ ልመና ማስረጃ ነው ያላመጣው። የዶሮ ጩኸት አለ እኮ አሁን ያው መጽሐፍ ቅዱስ ነው መቼም መልስ የሚሆነን። አሁንም ክርስቶስ ያማልዳል የሚለው ነገር የለም በቤተ ክርስቲያናችን። ለዛ ነው እያልኩ ያለሁት። ዕብራውያን 5:7ንም አይተን ከሆነ በስጋ ወራት ነው የሚለን። ማስታረቁ ማማለዱ በስጋ ወራት ነው የሚለን አለ ማለት ነው። ጥያቄ ዕብራውያን ላይ እኮ አዎ በክርስቶስ በስጋ ወራት ነው ማለደ ብንልም እንደዛ ያው ዕብራውያን 5:7 እንደዛ ነው። አሁን ክርስቶስ በስጋው አይደለም ሰው አይደለም። አሁን ኢየሱስ አሁን ስራውን ጨርሶ በአብ ቀኝ ተቀምጧል። ዕብራውያን 1:3 ነው እኮ ያልጠየቅኩህን አትመልስ። አሁን ሰው አይደለም ወይ ኢየሱስ? ምን ሰው አይደለም ወይ አሁን ኢየሱስ? አሁን በስጋው አይደለም ወይ? ፍጹም ሰው ፍጹም አምላክ ነው። እንዲሁ እኮ ነው ያሉት የመላእክት እንዲሁ በቃ መለሳል ነው የተባለው። ሰው በነበረበት ጊዜ እያልክ አትከፋፍለው እኮ ስለ ስጋው እኮ ስናወራ በምድር ላይ ሳለ ስጋ ለብሶ የተላለፈውን ዘመን ስናወራ አሁንም እንደዚህ ነው እየተላለፈ ያለው ማለት በመንፈስ ከኛ ጋር ነው። ግን በስጋውን ከኛ ጋር ነው አይደለም። ስጋውን እንደዛ ነው ተውተው እናልከኝ ድምጽ ይቆራረጥ ጀመረ። የኢየሱስ ምልጃ ብላችሁ የምታነሱትን ሐሳብ እንችላለን። እስቲ እናንተ ማስረጃ እስቲ እንየውና ከዛ እሺ ይሰማል። ዳኒ እኔ ጋር ይቆራረጣል ድምጽ። በተወሰነ ጋር ይቆራረጣል። እኔ እንደውም መብራት ስለጠፋ እኔ ጋር የኔ መስሎኝ ነበር። አንተ ጋርም ከሆነ ይቆራረጣል። አይ ይቆራረጣል። እሱ ነው። ከተሰማ ታሜ ያንተ ድምጽ ይቆራረጣል። አሁን ይሰማል።
እሺ አሁን ጥሩ መሰለኝ። ቀጥል። ምንድን ያልከው? አሁን ይሰማል ወይ? አዎ ይሰማል። ኔትወርክ አይደለም። እሺ ስለ ኢየሱስ ምልጃ ብለህ ያው ማስረጃ ተሰጠንና ከዛ በኋላ እናያለን። ሮሜ 8:34 አይደል? አንተ እኮ አልመለስክልንም። መጀመሪያ የማንን ምልጃ ነው የምትቀበለው ለሚለው እኮ እስካሁን አልመለስክም። ተቃውሞ ውስጥ ነው የገባው። ኦኬ አሁን ገና ነው በደንብ እንትን የሆነው ምልጃ የኢየሱስ ክርስቶስ ምልጃ ሳይሆን የቤዛነት በቤዛነት ነው የክርስቶስ የሚተረጎመው። የማን ምልጃ ነው የምትቀበለው? የማርያምን ወይስ የኢየሱስ? ወላጅ ምልጃ ሲሆን አዎ የማርያም ምልጃ እንቀበላለን እንጂ ኢየሱስ ክርስቶስ እሺ የማርያምን ምልጃ ሳይሆን ስላንተ እንደምታማልደው ላይ እሱን አሳይ። በቅድሚያ ስለ ኢየሱስ ምልጃ ብለህ መረጃ የምታመጣው እሱ ላይ ብናወራ ይሻላል። ከዛ ወደ ማርያም እንገባለን። ወዳጅ እየጠየቅን ያለ ነው መልስ ሰጠን እኮ እናንተም ትጠይቃላችሁ እኔም ደግሞ ጠይቃለሁ። ምን ችግር አለው? እዚህ ጋር እኮ መማማርም ከሆነ መማማር ማስረጃውን ስጠንና ከዛ ወደ እንመጣለን። እኔ እሰጥሃለሁ። ማርያም አማልዳለች። ኦፍ ኮርስ እንዴ እሰጥሃለሁ። ቅዱሳን ያማልዳሉ የሚለውን ብዙ እሰጥሃለሁ። ምንም ችግር የለውም። ማስረጃውን ስጠን አሁን ቶሎ። እኔ መጠየቅ አልችልም ወዳጅ። ስለ እኔ መጠየቅ ብቻ ነው መጠየቅ አልችልም። ከዛ በኋላ ወደ ሐሳብ ይገባል። ቤትን ክፈት። መጠየቅ አልችልም። አሁን እኛ ጥያቄ እንደገባ ነው። ኦኬ ምልጃ ማለት ልመና ብለን ከፈታን እንግዲህ ማርያም ለምናለች። አዎ ለምናለች። ለዚህ ደግሞ ምስክሬ ዮሐንስ ምስክር ነው እንዴ። ዮሐንስ ወንጌላዊ ምስክሬ ነው። ዮሐንስ ወንጌል ምዕራፍ 2 እኮ ሲያይ በሶስተኛውም ቀን በቃና ዘገሊላ ያው እዛ አንተ ነበር ሰርግ ነበረ ካንተ እዛ እኔ ባልኖርም ምልጃዋን ላሳየህ እኮ ነው። እንዴት እንደማለደች፣ እንዴት እንደለመነች፣ እንዴት እንደጠየቀች እኮ። አይ አማላጅ መሆኗን ቅድሚያ አምነሃል። በቃና ዘገሊላ የተደረገው ምልጃ ነው ብለህ አምነሃል። እሱ ላይ እንመጣበታለን። ጥያቄው እሱ ስላልሆነ ለምንድን ነው ማርያም ስላንተ ዘግቼው? ለካ መጠየቅ አልችልም። ይቅርታ፣ ለካ መጠየቅ አልችልም። ይቅርታ። ግን እንዲህ ባይሆን መልካም ነው እላለሁ። ለምን እናንተ ብቻ ትንትሉ ሌላው ደግሞ መጠየቅ የማይችል ኮንሰፕት ከሆነ ትንሽ ለመማማርም ይከብዳል። ማንም አላስጨነቀም፣ ማንም አላስገደደም ለመመለስ እኮ ሜሎስ። አይ ለዛ ከሆነ አሁን ላይ ማርያም ስላንተ አማላጅ ስለመሆኗ እሱን ማስረጃ አሳየን ያልኩ። አሁን ማርያም በስጋ የለችም። በስጋ የለችም አይደል? ማርያም አሁን ክርስቶስ ቸርነቱን በሕያዋንና በሙታን ላይ በስጋ ከሌለች ማርያም እንዴት በስጋ ሳትኖር ስላንተ አማላጅ እንደምትሆን እሱን አሳየን። እሱን ችግር የለውም። ያው ክርስቶስ ቸርነቱን በሕያዋንና በሙታን ላይ አሳየን አንተውም ይላል መጽሐፈ ሩት ምዕራፍ 2 ማየት እንችላለን። ስለ ምልጃ ያወራል። ስለ ምልጃ ያወራል ማለት የማርያም ምልጃ አሳየን ቅዱሳኑን። ኦኬ እሺ እኛ ምን ብለን እናምናለን መሰለ? ለምሳሌ በስጋ ከኛ ጋር በስጋ ከሌሉም ያው ክርስቶስ እንዳስተማረው ለምን የሕያዋን አምላክ ነው እንጂ የሙታን አምላክ አይደለም። እነ ያዕቆብ እና አብርሃም እና ይስሐቅ እኮ ሙታን አይደሉምና ክርስቶስ የሞቱትን ሞቱ ተብሎ አይደለም፣ ሕያዋን ናቸው እነሱ። በክርስቶስ ያለው ሁሉ ሕያዋን ነው። ለምሳሌ ዕብራውያን 12:25 እንኳ አይተን ከሆነ ቅዱሳን ሲሞቱ ወደ ፍጹምነት እኮ ነው የሚቀየሩት እና ወደ እርሱ ነው የሚሄዱት፣ ወደ እርሱ ነው የሚሄዱት። ቅዱሳን ከሞቱ በኋላ ያያሉ፣ ይሰማሉ። ከዛ በኋላ ነው ሐሳቡ በጣም ዋይድ ነው። ሜሎስ ይቀየራል። አንተ እንደፈለግኩ አይደለም። ጥያቄው ምልጃቸውን አሳየን ነው። ስላንተ እንደሚያማልዱ አሳየን። አሁን በስጋ የሌሉት እኮ ነው አሳያለሁ። ቅዱሳን በአጸደ ስጋ ምን አለ መሰለኝ ሜሎስ፣ ቅዱሳን በአጸደ ስጋ ብቻ ሳይሆን በአጸደ ነፍስም ሆነው ያማልዳሉ የሚል ኮንሰፕት አለን እኛ በትምህርታችን እኮ። በዚህ ጉዳይ እኮ እንትን የሚለው ነገር የለምና ለዚህ ነው
በእናንተ ኮንሰፕት ቅዱሳን ከሞቱ ሞቱ በቃ። እኔ ወዴት እንኳን ነፍሳት ወዴት እንደሚሄዱ በእናንተ እኮ በጣም ይገርመኛል። አሳየን ወዳጄ። በቃ እኛ ጋር ሳትመጡ መመለስ አትችሉማ። ሀሳቤ ልግባ። አዎ ግባ። ታሜ እሺ ወጣ። ዶሮ ብትመልስ እኮ ይሻላል። የጴጥሮስ ዶሮ ትዝ አለች። ክህደቱን እየጠቆመችው ነበር፣ አልገባውም እንጂ ክህደቱን እየጠቆመችው ደስ ይላል። ንስሐ ግባ እያለችው ነው። ንስሐ ግባ ተመለስ እያለችው ነበር። አንተ ግፈኛ ነህ ዳኒ። ሲጨንቀው ምን ያልክ? እሺ ዮዲ ሰላም ሰላም ሰላም፣ እንዴት ናችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ያለን? እግዚአብሔር ይመስገን። እኔ የምለው ከየት ቤተ እምነት? እኔ እንኳን ይሄው ማህበር የለኝም፣ ያው ግን እግዚአብሔርን ማምለክ። ከማን ጋር አብረህ? ብቻን? ብቻዬን። አሁን ቤተሰቦች አሉ እና ብቻችን በቃ። ኦኬ እሺ። የሥላሴ አማኝ ነህ? በደንብ አድርጌ። የት ቸርች ነው የተጠመቀው? ኦኬ መጀመሪያ የተጠመቁት ገነት ቤተክርስቲያን ቸርች ነው። ከዛስ? ከዛም በኋላ 2000 ላይ የሆነ ገባ ወጣ ምናምን፣ በጣም ከባድ ሁኔታ ነበረ። ብዙ ፈተናዎች አለፉ በህይወቴ። ከዛም በኋላ በቃ ለምን ቸርች ቢቀርስ ብዬ ተውኩት። ቸርች ከመከራ የተነሳ ቸርች ትተሃል ማለት ነው? ህብረቱን የማያቸው ነገሮች ምናምን ስለደበሩኝ፣ ከሳሹም ራሱ አማኝ ነኝ ባይ ነው፣ ወቃሹም አማኝ ነኝ ባይ ነው። ሳይ ሁኔታውን በቃ አስጠላኝና አንተ ንጹህ ነህ፣ ምንም እንከን የለብህም ማለት ነው። ምንም እንከን የለብህም፣ ንጹህ ነህ ማለት ነው። ንጹህ አይደለሁም። ንጹህ በሆን ኑሮማ ክርስቶስ ባልሞተልኝ ነበር። ንጹህም አይደለሁም እኔ ኃጢአተኛ ነኝ። ከህብረት ቀረው ስትል ያለው ነገር በጣም ንጹህ እንዳልሆነ አስበህ። አዎ ልክ ነህ። በወቅቱ በነበረው ነገር ላይ ባሉት መንገድ አይደለሁም እኔ። አይ አጠቃላይ ንጹህ ነህ፣ አንተ ንጹህ ነህ። ስለዚህ ከቤተ ክርስቲያን የቀረው ለዛ ነው አርጊውመንት። አልገባም። አሁን ላይ በጌታ በኢየሱስ ክርስቶስ ደም ታጥቤ ነጽቼ ያለው ሰው ነኝ አሁን ላይ። በመሃል ከቸርች በቀረህ ጊዜ ነው እየነገርከኝ የነበረው? አሁን ለምሳሌ በወቅቱ ያኔ ዘማሪ ነበርና፣ ግን በውስጥ ላይ ያለው እንትን ነው ያስጠላኝ። በቃ በማይሆን ነገር ውስጥ ላይ ተጠላልፎ ምናምን ዝም ብሎ ሐሜት ምናምን ሲሆን ደበረኝ፣ አስጠላኝ። አንተ አታማም ነበር ማለት ነው? እንዴት ሰው አይደለም እንዴት አላማም እኔ እኮ። አሁን የሆነ ነገር አስጠላኝ ስል እኮ አንተ ጋር የሌለ ነገር ሌላው ጋር የምታየው ነገር ሲሆን ነው የሚሆነው። እና ምክንያቱም ቤተክርስቲያን በባህር ውስጥ እንደጣለች መረብ ናት። ብዙ ሰዎች አሉ። ሁሉም ሰዎች እንደሱ ናቸው ማለት አይደለም አይደል? የተጠራ ነው በህብረት መሰባሰባችንን እለት እለት መተው የሌለብን ታይም ነው። እንደውም የደረስ ነው። አሁን ጌታ ከትላንት ይልቅ እየቀረበ ነው ያለው መምጫውና ምን ረዳህ ነገር አለ? አይ እኔ እንኳን ትምህርቱ ስለተመቸኝ ነው የገባሁት። በቃ ውስጥ ላይ ሆኜ ለማዳመጥ በቃ ውስጤን ሾክ ሲያደርገኝ በቃ ገባሁ። ለማዳመጥ ነው የገባሁኝ።
እሺ ማን ዮዲ ነው ስምህ? ዮርዳኖስ ነው ወይስ ምንድን? ዮርዳኖስ። ሰዎች አጥፍተው ንስሐ ግቡ ብለህ ታውቃለህ? ሰዎችን አዎ ሲጀመር ምድር ላይ ያለን እኮ ሰው ያጠፋል። የጠይቁን ነው። ሰዎች አጥፍተው ጥፋት አጥፍተው አንተ ሰዎችን ንስሐ ግቡ መንገዳችሁን አስተካክሉ ብለህ ታውቃለህ? አውቃለሁ። እንደዛ ማለት ሐሜት ነው? ኦኬ በጣም ጥሩ። አሁን እኔ የነበርኩበትና እኔ ጠይቁ መልስ ሐሜት ነው? ሐሜት አይደለም፣ መንገድ ማሳየት ነው። ለአንተ ታዲያ ንስሐ ግባ መንገድን አስተካክል ብለው ማለታቸው በቤተክርስቲያን አልተባልኩም። ንስሐ ግባ መንገድ አስተካክል አልተባልኩም። ታዲያ ንስሐ ግባ መንገድ አስተካክል ምናምን አልተባልኩም። ምንድን የተባልከው? በቃ በወቅቱ ይሄን ድርጊት አድርገሃል፣ ከቤተክርስቲያኑ ተወግደሃል፣ አለቀ እኮ። ኃጢአት ስለሰራህ አይደል? በፍጹም ባሉት መንገድ ላይ አይደለሁም እኔ። አንደኛ አላጣሩም። ያለ ኃጢአትህ ነው እንደዛ ያሉ? በትክክል ኃጢአት አልነበረብህም? አዎ በወቅቱ ያኔ ስለ የውርስ ኃጢአት አሁን ሁለት ነው። የጠየኩ መልስ አሁን ከቤተክርስቲያን ብለህ ያልከው ገነት ቸርች የኛ ቸርች ስለሆነች መተህ ቸርች ብለህ ስላልክ ነው። ስለዚህ ኃጢአት አልነበረብህም። ቸርቿ ዝም ብላ ነው ማለት ነው ያስወገደችህ? በትክክል አሁን ባለቤቱን ካገኘ አንተ ግን ከዛ ከወጣህ በኋላ ግን ታጥቤ አሁን ተቀድሻለሁ አልከን አይደል? ከም ነበር የታጠብከው? ለምን መሰለህ? ታጥቤ ተቀድሻለሁ አልከኝ። ከም ነበር የታጠብከው? ከዛ ከወጣ በኋላ ብዙ በቃ ተናድጄ ተገለልኩ አይደለ? ከተገለልኩ በኋላ ካደረግኳቸው ነገሮች ከተገለልክ በኋላ ምንም ሳታደርግ ነው ያገለሉ? ምንም ቤተክርስቲያን ብቻ ያገለለችህ? አዎ እዛ ፓስተር ነን ባዮች። እርግጥ እዚህ ጋር አሁን ስልህ አጠቃላይ በኢትዮጵያ ገነት ቤተክርስቲያን በቃ ቴንክ ዩ ገነት ቸርች ነው የምናምነው። አንተን አናምንም። እታች ሆነ ታፕ ኮፒ ሊንክ ሼር አድርግ። ቴንክ ዩ እኛ ቸርች ነው የምናምነው። ፓስተሮቹ ብለው ካሉህ ቤተክርስቲያኒቱ ብላ ካለችህ የፈለክ እየተማልክ እየተገዘትክ ብትናገር አናምንህም። እኛ ቤተክርስቲያን መሪዎችን አመራር ላይ ያሉትን ሰዎች ነው አንተን ከህዝብ መካከል ነጥለው ሊያገሉ የሚችሉት አንዳች ምክንያት የለም። በኃጢአታችሁ ንስሐ ግቡ ተብላችሁ ስትገሰጹና ስትመከሩ ባለመስማት በአመፅ መንገድ ትሄዱና መታችሁ እዚህ ቤተክርስቲያን ደግሞ ብሌም ታደርጋለህ ማለት ነው። ኦኬ። እና እንዲህ አይነት ነገር አይሰራም። ኦኬ። ቤተክርስቲያን አመራር ላይ ያሉ ሰዎች በየተናጠል ሰዎች አያጠፉም ብለን አንልም። የሚያጠፉ አሉ። ግን እዛ የተቀመጡ ሆን ብለው የክርስቶስን ማህበር መካከል ላይ አንተን ነጥለው አንዳች በደልና ኃጢአትህ አንተን የሚያወግዙበት አንተን የሚያባሩበት አንዳች ምክንያት የለም። አትረብሹ። እሺ፣ ከሰማህ ቤተክርስቲያን ሂድና ህብረት አድርግ። ምንድነው እሱ ላይ ወንድምነት ምናልባት አማራጭ ይሆናል ወይ ከጌታ ቤት መራቅ? የሆነ የቸርች ማኔጅመንት ካናደደ ሌላ ቦታ ላይ ሄደ ህብረት ማድረግ አይደለም። ምክንያቱም የሄድከው እኮ መሪዎቹን ብለህ አይደለም። ኢንኬዝ እንኳን ይሄ ጄኒውን እንኳን ቢሆን ሰው ኢየሱስን የተከተለው ሰው ብሎ እኮ አይደለም ማለት። አንድ ቸርች ላይ የሆነ ከመሪዎች ጋር የሆነ ነገር ቢፈጠርብህ በጣም ብዙ ሌሎች አማራጮች አሉ። ብትችል የመሪዎችን ተግሳጽን ሰምተህ ራስህን የተባልከው ራስህን ለማየት ጊዜ ብትወስድ ጥሩ ነው የሚሆነው፣ ያዋጣል። ግን ከጌታ ቤት የሚያስርቅና ከጌታ ቤት የሚያስወጣ ኬዝ አለ ወይ ካልን እንደዛ አለ። እንዴት ይኖራል? ሊኖርም አይገባም። በጣም የሚገርምህ ግን ወንድምነት ከጥቂት ሰዓታቶች በፊት ከ3 ሰዓት ከምናምን ነገር በፊት ከፓስተር ጋር ነበርን። ልጆቻችንን አንድ ስፖርት ቦታ ላይ ይዘን ሄደን እዛ ነበርን ያለ ነው እና እንደዚሁ እያወራን ነበረ እና አጠቃላይ በቤተክርስቲያን ሰዎች ምክንያት በሆነው ምክንያት ባልሆነውም ነገር
የሚያቀርቡት ኮምፕሌን አለ፣ የሚያቀርቡት ነገር አለ። አንዳንዱ አሳማኝ ነው፣ አንዳንዱ አሳማኝ አይደለም። ግን በምንም አይነት መልኩ ችግር እንኳን ቢኖር ከቤተክርስቲያን ጋራ ወይ ከግለሰቦችም ጋር እንኳን ችግር ካለ በዛው በቤተክርስቲያን በኩል በሽማግሌዎች በኩል በመሪዎች በኩል እንዲፈታ ዲል ነው ማድረግ ያለባችሁ እንጂ ከክርስቶስ ማህበር አትጉደሉ። ምክንያት በሆነው ምክንያት ባልሆነው ምክንያቱ በቂ አሳማኝ ሊሆንም ይችላል፣ አሳማኝ ላይሆንም ይችላል። እሱን እዛው በአመራር በኩል በሽማግሌዎች በኩል መጨረስ ነው ያለባችሁ እና አንዳንዴ ሰዎች ግፍ ሊሰሩባችሁ ይችላሉ። ሳትበድሏቸው ሊበድሏችሁ ይችላሉ። ሳትበድሏቸው ሊበድሏችሁ ይችላሉ። ስለበደሏችሁ ግን ተነሱ ዝም ብሎ አኩርፎ የሚወጣበት ቤት አይደለም። ይህ እኮ የክርስቶስ ማህበር እኮ ነው፣ የእግዚአብሔር ቤተሰብ ነን። ኦኬ። የተለያዩ ሰዎች መካከላችን አሉ፣ እኛም አለን በእነሱ መካከል። ሳናውቅ የሚሆን እያወቅን ሰዎችን ልንበድል ሲጀምር አውቀን ሰዎችን መበደል የለብንም። ግን ሳናቅ ሰዎችን ብንበድል ሰዎችን ብናሳዝን ይቅርታ ልንጠይቅ እዛው ነገሩን ልንፈታ እንጂ ልንወጣ አይገባም እና ይሄ በጣም ተገቢ አይደለም። እኔ አንደኛ ማንነታችሁን በደንብ እንኳን ዲቴል ሳናቃችሁ መታችሁ ገነት ቸርች ሙሉ ወንጌል መሰረት ክርስቶስ ብለህ ብትሉኝ አናምናችሁ። እኔ አላምናችሁም፣ እዚህም አናምናችሁም፣ እውነቱን ስንነግራችሁ ማለት ነው። ምክንያቱም ምን ይሁንልኝ ብለህ አሁን ይህን ሰው ገነት ቸርች ቤተክርስቲያን ታስወግደዋለች? ምንም ሳይኖርብኝ አለ። ቸርችን ያክል ነገር ምንም ነገር ሳይኖርበት እንደዚህ አታደርግም። እሺ ወንድማችንና ወደ ጉዳያችን ንግባ። ተባረክ ወንድምነት። እሺ አጥናፉ ሰላም። ሰላም አጥናፉ፣ ዋላችሁ? ደህና ናችሁ? እግዚአብሔር ይመስገን አለን። እግዚአብሔር ይመስገን። ኢየሱስን ታምናላችሁ? ከየት ቤተ እምነት ነህ? ኢየሱስ ክርስቶስን ታምናላችሁ ወይ? ከየት ቤተ እምነት ነህ ወዳጅ? ዲያቆን ምን አልከኝ? አይሰማም። ከየት ቤተ እምነት ነህ? እኔ ከኦርቶዶክስ ነኝ። ኢየሱስ ክርስቶስን ታምናላችሁ ወይ? እሺ እንኳን ደህና መጣ። ይሰማል ወዳጅ? ነው ያለበት ቦታ አይሰማም እኮ ምንም አልሰማም። ለኔ አይሰማም ማለት ነው። የኔ አይሰማም። እሺ ኔትወርክ አራ ይሰራል። አሁን ትሰማለህ? ቅድም አትሰማም ነበር። እሺ ከኦርቶዶክስ ርዕሱን አይተዋል ብዬ አስባለሁ። እሺ ኤርሚሲ ተቀበለው። እሺ ምናልባት ያንተ ከተሰማ እሺ አጥናፉ እንኳን ደህና መጣ። አይ ጥያቄ መልስልኝና እቀጥላለሁ። እኔ እንኳን ደህና መጣ። እንኳን ደህና ቆያችሁ። ጥያቄውን ከመለሳችሁልኝ ነው የሚቀጥለው። ምኑ ነው? ምንድነው ጥያቄ? እንኳን ደህና ቆያችሁ። ጥያቄ ኢየሱስ ክርስቶስን ታምናላችሁ ወይ የሚል። እናምናለን። እሱ ያለውን በሙሉ እያደረጋችሁ ነው? ጌታዬ ጌታዬ የሚል ሁሉ መንግስት ሰማያትን አይወርስም ብሏል። አንደኛ ሐሰተኛ ናችሁ፣ ሐሰተኛ ነቢያት ናችሁ። እናንተ በሙሉ በሐሰት ነው ህዝቡን እንትን የምትሉት። የቱ ጋር ነው እንደዛ ያለው? ጌታዬ ጌታዬ ያለ አላነበብከውም? እንደሱን ሳታነበው ነው? አላነበብኩትም። የቱ ጋር ነው እሱ እንደዛ ያለው? አላነበብከውም? አላነበብኩትም እኮ ነው። የቱ ጋር ነው እንደዛ ያለው? በቃ አንተ ፋስተር ነህ? ፋስተር አይደለሁኝ። አላነበብከውም? ቆይ ማቴዎስ ላይ ነው። ቆይ ሊለጥፍ እዚህ ጋር ቆይ አንዴ ለጥፍ። ሊለጥፍ ብሎ ሄደ። ሊለጥፍ ማለት ነው።
እንዲህ አይነት ትግል ነው የገጠመን። እንዲህ አይነት ዳንዬ እኔ በቃ ልተኛ። አፒታይቴን ትዘጉት እንዴ? በገዛ እጄ ገብቼ እዚህ ቤት ዳኒ እስቲ በትልቁ አድርገኛ እንዲማ ሜላ ዝም ብለህ ታየኛለህ። ግን በመድኃኒዓለም ምን መደረግ ይቻላል? ነርቢ ታምር የት እንደሚለጥፈው እንግዲህ ትናንትና የሰራሁት አንድ ቪዲዮ ነበርና ያ ቪዲዮ በሪፖርት ወርዷል። ኧረ እባክህ አወረዱት ከወዲያው ማታው ነው አንተ ያሳየ ወረደ። ግን ጥሩ ነው። ዛሬ አንድ እንዳለ ነው እንዳለ ሶሻል ሚዲያውን እንዳለ ነው የምንበተነው። ተጨማሪም ነገር አለ። እሱን በደም ጨምሬ ዛሬ ወይም ነገ ለመፖሰት ሞክራለሁ። ግን ኖ እንደዛ አድርገውና እንዳለ ነው የምንበትነው። በማህበር ተደራጅተን ማለት ነው። ይሄንን ነውር አይሸፍኑትም። ያ እንደዛ ለማድረግ ሞከሩት ለመሸፈን። ግን በደም ማሳየት ይኖርብናል። የሆነ የተነካ ነገር አለ ማለት ነው። በጣም እንግዲህ ማርያም ድንግልና በተመለከተ ሶሎሜ እንዴት ነው ያደረገችው የሚለውን ነገር የተወሰነ ነገር ላሳያችሁ። ትንሽ ነገር እዚህ ጋር ይታያችኋል። ከ18 ዓመት በታች ሆናችሁ ውጡ። አሁን በዚህ ሰዓት ከ21 አድርገው ከፍ ይበል። ከ21 ምናምን ከ21 ዓመት በታች ዳንዬ 23 ይመስለኛል። አምልጣሃል። እኛ አልፈናል። ቴዲ ታች ውረድ፣ ወደ ቤት ግባ፣ ወደ ጓዳ ምናምን። ብሩኬስ? አይ ብሩኬማ ታክሲ ላይ ያላችሁ ኤርፎን አድርጉ። እሺ ምን ይላል እዚህ ጋራ? እሺ ሜሪስ undefiled status after Jesus' birth is actually proven through a gynecological examination by midwife named Salome። እንግዲህ የሕክምና ሰዎች ካላችሁ ክርስቲያኖች የጋይኖኮሎጂካል ምን ማለት እንደሆነ ትነግሩናላችሁ። ግን ድንግልና የሚረጋገጥበት መንገድ ነው። she established the hymen is intact። በሌላ አገላለጥ የማርያም ድንግልና እንግዲህ intact and that Mary is still a virgin። ይሄን ያረጋገጠችው ማነች? ሰሎሜ። ስታረጋግጥ ምን አድርጋለች? የማርያም ድንግልና እንዳልፈረሰ ወይም ደግሞ እሺ ይቅርታ ስልክ እየገባኝ እሺ አረጋግጣለች ይለናል። in this way any lingering doubt about the possibility of sexual intercourse is removed and actually may subject to divine punishment. The midwife's hand is consumed by fire። አሁን ያለምንም ሴክሹዋል ኢንተርኮርስ የማርያም ድንግልና እንዳልተነካ ሰሎሜ እጇን በማስገባት ኤግዛማይን አረጋግጣለች። እንዴት ነው እጇን ያስገባችው የሚለው ላይ አንድ ነገር ብቻ ላሳያችሁ። የተለያዩ ጽሑፎች አሉ ከያዕቆብ ወንጌል ከሚባለው ውጪ ማለት ነው። ይሄ የሚቀበሏቸው በጣም ብዙ ጽሑፎች አሏቸው በጥንታውያን አብያተ ክርስቲያናት። ተመልከቱ። አንደኛው ምንድነው የሚለው? ሳሎሜ inserted her finger into her nature። ጣቷን አስገባች።
ሺ ኢንሰርትድ ሄር ሃንድ ኢንቱ ሄር። እዚህ ጋር ጣቷን ነው የሚለው፣ እዚህ ጋር ደግሞ እጇን አስገባች እና ያው በግሪክ የተጻፈ ነው። ግሪኩንም እዚህ ጋር አስቀምጦታል ማለት ነው። እዚህ ጋር እንደምታዩት ግሪኩን እዚህ ጋር አስቀምጦታል። አንደኛው ደግሞ በ10ኛው ክፍለ ዘመን የተገኘው እሱ እንግዲህ በጣም ቅርብ ጊዜ ነው። እሱ ምንድነው የሚለው? ሺ ኦብዘርቭድ ሄር ነው የሚለው። ስለዚህ በምን አይነት መንገድ ኦብዘርቭ አደረገችው የሚለውን እንግዲህ እጇን በማስገባት ጣቷን በማስገባት ይላል። ሁለቱ የተለያዩት ማለት ነው። እና የግሪኩ ቃል በቃል ሲመጣ ሃይመን የሚል ትርጓሜ ያለው ማለት ነው። ስለዚህ ያው ድንግልና መለከት ብለን እንይዘው እንችላለን። በዛ አይነት መንገድ ይገልጻል ማለት ነው። እና እናንተ እንግዲህ ይሄ እውነት እንዳይወጣ በጣራችሁት መጠን እኛ ደግሞ በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች ነው። አንዳንዶች ከቶማስ ጋር ለማነጻጸር ራሱ ይሞክራሉ። ቶማስ የኢየሱስ ክርስቶስን ጎን እንደነካው ኤግዛማይን ለማድረግ እንደነካው ልክ እንደዛ ነው። ሰሎሜም የማርያምን ድንግልና ጣቷን በማስገባት ከዛ በኋላ ደግሞ እጇን በማስገባት ብሎ ያስቀምጣሉ። እንደውም ከዮሐንስ ወንጌል ጋር አገናኝቶ ቶማስ ጣቱን ነው ወይንስ እጁን ያስገባው ይሉና ልክ እንደዛ ነው። ሰሎሜም ጣቷንም እጇንም አስገብታለች ይሉናል። በማርያም ማህፀን ውስጥ ማለት ነው። በማርያም ማህፀን ውስጥ ይሄን ይመስላል እንግዲህ ይሄን ይመስላል ጽሁፋቸው። በጌታ በኢየሱስ ክርስቶስ ወይኔ 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 ወይኔ። ስለዚህ 24 ሰዓት ሳይቆይ ያስወረዱት አይደል ከፔጅ ላይ? አዎ ወዲያው ወረደ። የለም ሜላይ እነዚህን ጽሁፎች እኛ እንቀበላቸውም ቢሉ ምንድነው እነሱ የሚቀበሉት አይነት መጽሐፍ አለ ወይ? እሱን እንድታሳየን። እንዴ ይቀበሉታል እንጂ በአማርኛ የተረጎመው እኮ ኦርቶዶክስ ነው። እስኪ ባለፈሰኞቹ እሱን ኦርቶዶክሳዊ ሰው ነው የጻፈው። በዛ ላይ ደግሞ ቄርሎስ አልኩ ይቅርታ፣ እንትና ቀለሜንጦስ በዚህ ጉዳይ ላይ የተናገረውም ነገር አለ። ይሄማ በቴሌቪዥን ነው መነገር ያለበት። እናቶች፣ የኢትዮጵያ እናቶች በሙሉ እንዲሰሙ በእውነት በኢቢኤስ በእውነት የኢትዮጵያ እናቶች በሙሉ ኦርቶዶክሳውያን እናቶች እንዲሰሙ ማለት ነው። በተለይ እናቶች እንግዲህ ወደ አማርኛ የተተረጎመው ነው። በገብረ ሊንኩን ላክልኝ ሜላ፣ ይሄንን በዋትስአፕ ላይ እሺ፣ ፒዲኤፍ ነው ልክላለሁ እኮ ላክልኝ። እሺ እንዳትረሳው ፕሊዝ። ያረሰው አሁን ልክላለሁ። የኢትዮጵያ ኦርቶዶክስ ናት የተረጎሙት። ሰውየው ያው ግለሰብ ነው፣ ግን ኦርቶዶክሳዊ ሰው ነው የተረጎመው። ሲቀጥል ይህንን የያዕቆብን ወንጌል የሚክድ እንደ ታሪክ መጽሐፍ የሚክድ ኦሪየንታል የለም። ይቀበሉታል። እንደ የመጽሐፍ ቅዱስ ክፍል አያደርጉትም እንጂ እንደ ታሪክ መጽሐፍ ይቀበሉታል። ምክንያቱም አሁን ያላቸውን ትምህርት ያገኙት ከዚህ ነው። ኢያቄም ወሐና የሚለውን ከየት አመጡት? ከዚህ ነው ያመጡት። ከያዕቆብ ወንጌል በፊት የለም ትምህርት ማለት ነው። የማርያም እናት እና አባት ስም የተገኘው ከዚህ ከያዕቆብ ወንጌል ነው። ማርያም ቤተ መቅደስ ነው ያደገችው የሚለው ማስተምሮ የሚገኘው እዚህ ያዕቆብ ወንጌል ላይ ነው።
በሁለተኛው ክፍለ ዘመን አጋማሽ ላይ ያዕቆብ ዘስሩግ ነው ወይስ ያዕቆብ ዘወልደ ዘብዴዎስ ነው? የኢየሱስ እንግዲህ ወንድም ተብሎ የሚታወቀው ወንድም የተባለው ኦኬ፣ እሱ ነው የጻፈው ተብሎ ነው የሚታሰበው። በሁለተኛው ክፍለ ዘመን አጋማሽ ላይ የነበረ ጽሑፍ ነው እና ካቶሊክም ኦርቶዶክስም የማርያምን እናት አባት እናውቃለን የሚሉት ከዚህ መጽሐፍ ነው። የሶሪያ ኦሪየንታል ኦርቶዶክስ ቤተክርስቲያን ያዕቆባውያን ነው አይደል ተብሎ የሚጠሩት? አዎ የዚህ የጌታ ወንድም የተባለው ማለት ነው። የጌታ ወንድም የተባለው ማለት ነው። የጌታ ወንድም የተባለው እሱም ላይ ያው የጌታ ወንድም ኢስተርኖቹና ካቶሊኮቹም የሚለያዩበት ነገር አለ። ኦሪየንታሎቹ ያው የዮሴፍ ልጆች ናቸው ይላሉ። ኦኬ እሱን እዚህም ላይ ይናገራል። ግን በካቶሊክ ደግሞ አስተምሮ ማርያም ብቻ ሳትሆን ዮሴፍም ዘላለማዊ ድንግል ነው። what ካቶሊክ እንደዛ ነው የምታምነው። ዮሴፍ ዘላለማዊ ድንግል ነው። እነዚህ የካዝኖች ናቸው እንጂ የዮሴፍ ልጆች አይደሉም ነው የሚሉት። ዮሴፍ ዘላለማዊ ድንግል ነው። ምንም አይነት ግንኙነት አድርጎ አያውቅም ከማንም ጋር በካቶሊክ። ኦርቶዶክስ ግን ይሄንን አታምንም። ልጆች አሉት ብላ ትላለች። ከሌላ ሴት የወለደው ትላለች። በዛም ያዋዛ ወንድም ነው ስለምትል ሌሎች ወልደዋል ብላ ታስባለች። በካቶሊክ ግን አይታመንም። ዘላለማዊ ድንግል ነው ልክ እንደ ማርያም። እግዚኦ። ስለዚህ ሁለት ዘላለማዊ ድንግሎችን ማግኘት እንችላለን። በካቶሊክ ብቻ ሳይሆን ያው አባቶችም መጥቀስ እንችላለን። አሁን ጄሮም እንደዛ ጽፏል። ዮሴፍ ዘላለማዊ ድንግል ነበር ብሎ አውጉስቲንም የሱን ሐሳብ ይደግፋል። ስለዚህ አባቶች ትምህርት ሲሉን ያው ከዚህ አባቶች ትምህርት ጋር ይጣላሉ። ለምሳሌ ቆይ እንትና ላሳያችሁ ከአባቶች በዚህ ጉዳይ ላይ ስለ ማርያምና ድንግልና እንዴት እንደተመረመረ እኔ ማለት የወንዱስ ድንግልና እንዴት እንደሚታወቅ ሳይንቲፊክ ነገር ይኖረዋል። ግን ምን ሳይንቲፊክ ይኖረዋል? እጇን አስገብታ ጥፍሯን አስገብታ እያሉ ወንድምነት፣ የወንዱን ደግሞ እግራቸውን አስገብተው ሊሉ ይችላሉ። ምን ይታወቃል? እንዴት ብለህ ብትል በትርጓሜ ወይ ጉድ! እኔ እኮ አንደኛ የእድሜውን መርዝማኔ ይመስለኛል እንደዚህ በጌታ በኢየሱስ ይሄንን ለኢትዮጵያ እናቶች ሲነገር ፊታቸውን ማየት ነው የምፈልገው። እኔ በዛ ሰዓት ፊታቸው እንዴት እንደሚያደርጉት ያን ቪዲዮ ከሰራሁት በኋላ አንዷ በውስጥ እየበላው ነበር አስመለሰኝ አለች። እንዴ ይሄ አይደለም መብል ጽንስ ያስመልሳል። ኦኬ ሜላ ቀጥል። እሺ እንትና ላሳያችሁ የክሊመንት ኦፍ አሌክሳንድሪያን ስለ ማርያም ድንግልና እንግዲህ አባት ይቀበሉታል። የያዕቆብን ወንጌል እንግዲህ አብነት አድርጎ ነው የጻፈው ተብሎ ይታሰባል። እንዴት ካላችሁኝ እዚህ ጋር ተመልከቱ ምን እንደሚል። እሺ but as appears many even down to our own time regard Mary on account of the birth of her child as having been in perpetual state, although she was not. For some say that
አፍተር ሺ ብሮት ፎርስ ይላል። አንዳንዶች ምን ይላሉ? ከወለደች በኋላ ሺ ዋዝ ፋውንድ ዌን ኤግዛማይንድ ቱ ቢ አ ቨርጅን። ድንግል ስለመሆኗ ምን ተደርጋለች? ኤግዛማይን ተደርጋለች፣ ተመርምራለች ይላሉ። እንግዲህ በማርያም ጊዜ ድንግልናዋን እንዴት ነው የመረመሩት? ልጅ ከወለደች በኋላ የሚለውን አያብራራው። ኤግዛማይን ተደርጋለች ነው የሚለው፣ ተመርምራለች ይላል። እና እንደዚህ ስለሚል ክሌመንት ያዕቆብ ወንጌልን ሪፈር አድርጎ ነበር ተብሎ ይታሰባል ማለት ነው። ሰሎሜ ኤግዛማይን ስላደረገቻት እሱን ነው እየተናገረ ያለው። ኤግዛማይን ተደርጋለች። አይ ያዕቆብ ወንጌልን አይደለም ሪፈር ያደረገው ክሌመንት ደግሞ ከተባለ ልታስረዱን ይገባል ማለት ነው። እንዴት ነው የማርያም ድንግልና ከወለደች በኋላ ኤግዛማይን ተደረገችው? ማን ኤግዛማይን ያደረጋት? መቼም ያኔ ሕክምና የለም። ስለዚህ ድንግልናዋ የማርያም ድንግልና ኤግዛማይን ተደረገው የተመረመረው ያዕቆብ ወንጌል እንደሚናገረው የሰሎሜ ጣት ወይም ሰሎሜ እጇን አስገብታ ነው የመረመረቻት ማለት ነው። እንግዲህ እዛ ያዕቆብ ወንጌል ላይ አራሜላ ራሳችንን አመመን በጌታ እችን ብቻ ላሳይሽ ልጨርስ። ምን መሰላችሁ የሚለው ላነበራቸው ሰዎች ያቺ አዋላጂቱ ምንድን ያለቻት ማርያምን ገብታ and the midwife went in and said to Mary show yourself አለቻት። ራስሽን አሳይ አለቻት። እንግዲህ ራስሽን አሳይ ምን ማለት ነው? እያየቻት ነው አይደል? ራስሽን አሳይ ማለት የለበስሽውን ነገር አውልቂ፣ ተገለጪ እያለቻት ነው። ይሄው ታይ እያለቻት ነው። ለምን? ስላንቺ ጥቂት ያልሆነ ክርክር ተነስቷልና ድንግል አይደለሽም እየተባልሽ ነው ከወለድሽ በኋላ። ስለዚህ ምን አድርጊ? ራስሽን ገለጪ፣ ልብስሽን አውልቂ አለቻት ማለት ነው። ከዛ ልብሷን አወለቀች፣ ወይም ደግሞ ያው ሜቢ ቀሚሷን አወለቀች። ከዛ ሰሎሜ ምን አደረገች? ሰሎሜም ጣቷን አገባች ማለት ነው። ቀደም ያሳየዋችሁ ማኑስክሪፕት ላይ ደግሞ እንግዲህ ማኑስክሪፕት ቀደምት ነው፣ በጣም ቀደምት የሚባል ማኑስክሪፕት ነው። ፓፒረስ ላይ የተገኘ ጽሁፍ ነው። ጣቷን ብቻ ሳይሆን እጇንም አስገባች ነው የሚለው። ሙሉ ለሙሉ እጇን አስገባችባት። ግን የሚገርመኝ እጇን አስገብታ የጮዎቹ ማርያም አይደለችም። የጮዎቹ ማነች? ሰሎሜ ነች። ድምጿን ከፍ አድርጋ እንዲህ ስትል ጮች ይላል። በደሌና ለማመኔን ወዮልኝ፣ ሕያው እግዚአብሔርን ተፈታትኜዋለሁና እነሆም እጄ በእሳት ተበልታ ከኔ እየወደቀች ነው። ወደ ጌታም ጸለየች። እነሆም የጌታ መልአክ ባጠገቧ ቆሞ እንዲህ አላት፣ ሰሎሜ ሰሎሜ ሆይ ጌታ ሰምቶሻል። እጅሽን ወደ ሕፃኑ አምጪና ታቀፊው፣ ተሸከሚው፣ እርሱም ማዳን ደስታ ይሆንልሻል ይላታል። ከዛ ልጁን ስትነካ ትድናለች ማለት ነው። ትድናለች ማለት ነው። ይህን ይመስላል እንግዲህ። ጆይ መልሶ ኦርቶዶክሳዊ ወንድም ነው። ለሙስሊሞች መቼ ነው ወንጌል ጆ መልስ፣ እንኳን ደህና መጣ። ምን ልመልሰው ኤርሚ? ምን አልሽ? ባትመልስሽ ምን አልክ? በዚህ ጽሁፍ ላይ ይሄ ለጌታ እናት ለማርያም የሚመጥን ጽሁፍ ነው ጆ? እንደው እንደ ባለ አእምሮ ስታስበው ለጌታ እናት እንደዚህ ተብሎ ይነገራል? ማዕፀኗን ዳሰሰች ነው ብሎ የሚለው እዛ ጋር በጨዋ ቋንቋ ዳሰሰች ነው ብሎ ያሉት። እንግዲህ ዳሰሰች ይሆናል። ማዕፀኗን እኮ ዳሰሰች ብሎ የሚለው እኮ የሴት ሀፍረቷን ማለት ነው የማርያምን። ደግሞ ድንግልናንስ በመዳሰስ ነው እንደሚታወቀው። በቃ ካህናቶችን ጠይቋቸው ነው፣ እሱ አይመለከተኝ። አይ ታምረ ማርያም እኮ ይላል ጆ። እውነቴንም ብየመደ
ካቶሊክ ጣቷን አስገብታ እጇን አስገብታ ብላ ትላለች። ኦርቶዶክስ ግን ይህንኑ ከያዕቆብ ወንጌል ላይ የወሰደችውን በታምረ ማርያም ላይ ማህፀኗን ዳሰሰች ነው ብላ የምትለው። ኤርሚ ካህናቶችን ጠይቋቸው። ምንድን ዳሰሰች ማለት ምንድን ነው የሚለውን ጠይቋቸው። ጥሯቸው ነው። መቼ ይመጣሉ እሱ መቼ ይመጣሉ? በእነኚህ ሰዎች ነው እኛ የማርያም ጠላቶች የምንባለው። ይህን ጽሑፍ በጻፉ በካቶሊካውያንና በኦርቶዶክሳውያኑ ማለት ነው። እንኳን ለጌታ እናት ለማርያም አይደለም ለእኛ እናቶችና እህቶች ሚስቶቻችንም ጭምር የማይመጠን ጽሑፍ የነውር የብልግናና የስድነት ጥግ የታየበት ዘግናኝ ጽሑፍ ማለት ነው። በካቶሊክ እና በኢትዮጵያ ኦርቶዶክስ ተባብረው የጻፉት አይናችን ነሽ ጆሮአችን ነሽ ማርያም ብለው ይላሉ ደግሞ እነሱ ማለት ነው። ይህንን ሪካርድ አድርጋችሁ በእውነት ነው የምላችሁ። በተለይ እናቶቻችሁ የኦርቶዶክስ እምነት ተከታይ የሆኑ ሰዎች ካሉ ለእናቶቻችሁ እንደምንም ይቅርታ እማዬ እቴቴ ቀጥዬ ስለማሰማሽ ምንድን ነው ከዚህ የበለጠ ነገር ሊያበሳጭ የሚችል? ስለ ሌሎች ሲወራ ግን ኤርሚ አንዳንድ ጊዜ ዞር ብሎ የራስንም ቤት ማየት ጥሩ ነው። እኛ ጋር እንደዛ ድንግልና ቼክ ለማድረግ ጣታቸውን የሚያስገቡ ሴቶች አሉ። መረጃ አለ ካለ አምጣ እናውጣው። እሱ ሳይሆን እንደው ፓስተሮቻችሁ የሚያደርጉትን ነገር አንዳንድ የቤተክርስቲያን ፕራክቲሶችን ስናይ በጣም እኮ በእውነት እኮ መረጃ አምጣ። በጽሁፍ ለቤተክርስቲያን የማይመጥን ነገር እኮ አሉ። ብዙ በጽሁፍ አምጣ። በጽሁፍ አምጣ ማለት የለም ብለን አንልህም እኛ። መረጃ ካለ በጽሁፍ አምጣ። የተጻፈ ማለት ነው። እንደዚህ ከሌ ፓስተር ሶፍት አበላ ከሌ ፓስተር እንደዚህ ያደረገ የሚል ላምጣ ጽሁፍ። ሶፍት እኮ በስንት ጣሙ ብራዘር፣ እናንተ ጋር እኮ ትውከት እኮ ታስበላላችሁ እኮ። እንደዚህ ጽሁፍ አንድ ፓስተር በሶፍት ሰው አድናለሁ በማለት እኛ ሶፍት ያበላውን ሰው አድመጣ እየተደማመጠ ራሱ ማየት ጥሩ ነው። ራሱ ማየት መጽሐፍ ቅዱስ የሚለው እንደዛ ነው። ግንድ ሳታይ ይላል። ራሳችን እያየን በዓይነ ያለውን ግንድ ሳታይ ወንድም አለ ወንድምን ናና ላውጣል በአንተ ውስጥ ያለውን ጉድፍ አይባልም እኮ መጽሐፍ ቅዱስ አይደለም። እሺ ኦኬ ልብ በል እዚህ ጋር ማለት ነው። ትልቁ ላይ ካሜራ ሳደርግ ማለት ነው። አሁን እዚሁ ጋር አንገት ሳስደፋ ይኸው ብራዘር፣ ይህንን ሶፍት አበላ ብላችሁ ሁሉ ቀን የምትለፈልፉት ሰው ይሄ የኔ ፔጅ ነው ይታያል። ተናገር እውነቱን ኤርሚያስ አበበ ኦፊሻል የኔ የዩቲዩብ አካውንት ነው። 65,000 ሰብስክራይብ ያለ ማለት ነው። ሶፍት 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 እያላችሁ በቃ አበሳችሁን ጠበሳችሁ ወገኖች። ሶፍት ያስበላውን ሰውዬ ኤርሚያስ ምንድን ነው ያለው? ኦኬ መታችሁ ልክ የኛን ቤት እንደማንናገር አንዴ ቆይ አም ፕሪቲ ሹር እሱን የሚቃወም ቪዲዮ ሰርቻለሁ ልትለኝ ነው። ግን እሱ ብቻ እኮ አይደለም። እንደው አንዳንድ ፕራይቬቶችን ስናይ ያው በጫማ ጥፊ እንደው አጋንንት ማውጣት ጳውሎስ ነው
ወዳጄ ቆይ አንዴ። ማን ነው እንደዛ ያደረገው? ጴጥሮስ ነው ጫማጥፊ አጋንንት ያወጣው? ለምን አንደማመጥም? የጣት ጉርጎሯ አናደደህ እንዴ? ማርያምን በጣቷ ጎረጎሯት ብሎ የሚል ነውራችሁ እሱን ስትጠይቅ ቄሶቹን ጠይቅ አልክ አይደለ? እኔ በነገራችን ላይ እንደዚህ አይነት ጥያቄ ጠይቃለሁ። ምንም ችግር የለብኝ። እኔ እውነት ፈላጊ ነኝ። መጠየቅ ትችላለህ። እውነት ፈላጊ ነኝ። አሁን አንድ ካህን እንደዚህ ብዬ ጠይቄያቸው አጥጋቢ መልስ ካልሰጡኝ እኔ አልቀበሉም። በቃ እንደዚህ ነኝ። መጠየቅ ትችላለህ። ጆ ትክክል እኮ ነው። እሱን ማድረግ ትችላለህ። ታዲያ የእናንተ ቤት ሲነሳ አንተስ ምን አበሳጨህ ኤርሚ? እውነት አበሳጨኝም። ላሳይህ እኮ ነው በመረጃ የትኛውንም ነገር መጠየቅ ትችላለህ። የተበሳጨው አላልኩም እኮ ግን እየተደማመጠ እናድርግ ነው። ከፈለክ ማውራት ትችላለህ። አውራና ከዛ ስጨርስ ትሰጠኛለህ። እሺ አውራ። ብዙ ፕራክቲሶች አሉ፣ እናንተ ቤትም ብዙ ፕራክቲሶች አሉ። ሜቢ ራስን ማየት አንዳንድ ጊዜ መልካም ነው። የእናንተስ ልጆች ቤተክርስቲያን ውስጥ ገብተው 1 ሚሊዮን በአካውንት ገብቶልሃል ሲባል አሜን አሜን ብሎ ባንክ ሄዶ የሚጠይቅ በዚህ ደረጃ ዲሉዥናል የሆነ ትውልድ እያፈራን ኦርቶዶክስ እንደዚህ ናት። ኦርቶዶክስ እኔ አም ፕሪቲ ሹር ኦርቶዶክስ ውስጥ ብትገባ ብዙ ችግሮች አሉ። ብዙ መስተካከል ያለበት ነገር ይኖራል። ብዙ ፋውል የሆኑ ነገሮች አሉ። እነሱ መስተካከል አለባቸው ባይ ነኝ። እንዳልኩ እውነት ፈላጊ ስለሆንኩ ግን እናንተም በጣም ሆሊ አድርጋችሁ ሰልፍ ራይቸስ ሆናችሁ እናንተ ጋር ስትሉን 24 ሰዓት እኛም ደግሞ እናንተ ስናያችሁ ምንም እንደውም የባሰ አለ እናንተ ጋርና እንደዚህ አይነት ትውልድ እያፈራችሁ እንዴት ነው እስቲ አሁን እኛን ኮሬክት ማድረግ የምትችሉት? ራስ ላይ ሪፍሌክት ማድረግም አንዳንድ ጊዜ መልካም ነው ብዬ ስለማስብ ነው። ኤርሚ እሺ ጥሩ ነው። ግን እንደው ምናልባት ስለ ራሴ መጠየቅ እንዳይሆን ሶሻል ሚዲያ ላይ ምን ያህል ጊዜ እንደተከታተልከኝ ባላቅም ምናልባት ተከታተለኝ ከሆነ ይሄ ማለት ሰምተኝ ከሆነ ለማለት ፈልጌ ነው። የግድ መስማት አለብህ ማለት አይደለም። ግን በእኛ በወንጌላውያን አማኞች ትክክል ያልሆነ ነገር ኤርሚያስ ያልተናገረበት ቦታ ካለ እኔን እዚህ መውቀስ ትችላለህ። ከኔ ጀምረ ማለት ነው። ከኔ ጀምረ እዚህ መውቀስ ትችላለህ። በዚህ 11 ዓመት ውስጥ ግን የሰሙኝ ኦርቶዶክሳውያኑም ህሊና ያላቸው ማናቸውም ሰዎች ትክክል ያልሆነውን ነገር እኛ ቤት በሐሰተኞች ነቢያት ልምምዳቸው ላይ ካራቴ ብለህ የምትለው ሶፍት አስበላ ብለህ የምትለው ኤቲኤም ገንዘብ አስጨምራለሁ ብሎ የሚል የማንም ዱርያዎች ያደረጉትን ነገር ሁሉ ጭምር ሲቃወም እንደነበረ ግልጽ ነው። አንተ ምናልባት አላየህ ሊሆን ይችላል። የግድ ማየትም አይጠበቅብህም። ግን መቃወም እኮ በቂ አይደለም ኤርሚ። በነገራችን ላይ ግደላቸው ሳይሆን ምንድን ነው ካፒታል ያለው ሰው በሙሉ የሆነ ቤት እየተከራየ አዳራሽ እየተከራየ እኔ ፕሮፌት ነኝ እኔ ምንድን ነኝ እያለ የሁሉ ስራ ሲሰራ በፕሮቴስታንትነት አምቤላው ከራሴ ጀምሮ ተቃወመን። ሄድ የላትም እንደ ፕሮቴስታንት እምነት ሄድ የላትም። እንደዚህ ወደ ከስር ያለውን ነገር ስታንዳርድ ክርስቶስ ነው ሄዳችን። ስለዚህ ክርስቶስ ነው ሶፍት ያስበላውንም በማስቲካ ያስረገዘውንም ክርስቶስ ነው ያዘዘው እንደዚህ እንዲያደርግ። አይ እነሱ አጭበርባሪዎች ስለሆኑ እኮ ትክክል አይደላችሁም ተብለዋል። ምን ነው ፕሮብሌም? ይኸው እየነገርኩህ እኮ አይደል? እኛን አይወክልም። የሆነ ቦታ የሆነ ነገር ሲሰራ ታዲያ ግድ ይወክለናል ብዬ ልበል? እኛ እኮ ነው የተቃወምነው። የፕሮቴስታንት ሄድ አንተ ነህ ማለት ነው። እንግዲህ እንደዛ አንተ ብቻ ከሆንክ የምትቃወመው አንተ ነህ ሄዱ ማለት ነው። ብራዘር እኔ ብቻ ነኝ አላልኩም። አየህ ተናዳል ማለት ነው። እቺ የጣት ጉርጎሯ በጣም አበሳጭታለች። ካልሆነ በስተቀር እኔ ብቻ ነኝ አላልኩም። እኔ ብቻ ሳልሆን አብዛኞቹ የወንጌላውያን አማኞች ተቃውመውታል። እኔ ራሴን የምነግርህ የራሴን ይሄ እንዲህ አይነት ነገር ትክክል አይደለም ብዬ ተቃውሜዋለሁ። እኔ ብቻ የተቃወምኩት አልኩ። ክርስቶስ ነው ሄዳችን እያልኩ አንተ ሄዳቸው ብለህ ትለኛለህ እንዴ? አይደለሁም። እኛ ቤት ሄድ ክርስቶስ ነው፣ ራስ ክርስቶስ ነው። አለቀ። አያውን በጣም አበሳጭቷል። ይሄኛው የእናንተ ጋር ያለው ነውር ማለት ነው። ከዚህ ዋሰ ሰብቻለሁ። ምንም ያበሳጨኝ ነገር የለም።
እሱ ሳይሆን ራስ ማየት መልካም ነው ብዬ ስለማስብ ነው። አይ ቲንክ ራሳችን እኛ ጋር መጀመሪያ ሰው ራሱ ላይ ነው መስራት ያለበት። ኤርሚ ኦኬ፣ እሺ። ስለዚህ ይገባኛል። ከዚህ ያለፈ ነገር ሌላ ልትላችንም፣ ግን መጽሐፍ ቅዱስ እንደሚነግረን እኛ ራሳችንን የማየትን ነገር መጽሐፍ ቅዱስ አስቀድሞ ይነግረናል። መጽሐፍ ቅዱስ በነገረን መሰረት ትክክል ያልሆነውን አይደለም ሌላውን ሰው አይደለም ኤርሚያስ ትክክል ባልሆንኩበት ኤርሚያስ ራስ አንተ ትክክል አይደለም ብዬ ራሴን የምናገርና ትክክል ካልሆንኩበት መንገድም ደግሞ ለመመለስ ራሴን ማዘጋጅ ሰው ነኝ። እኔ በመጀመሪያ ስለ ራሴ ማለት ነው ነገር ይሄ ማለት እኔ ብቻ አይደለሁም። በጣም ብዙ እግዚአብሔር ወንዶችና ሴቶች ልጆች አሉ ትክክል ባልሆኑበት ነገር ላይ ትክክል አይደለሁም ተብሎ ይባላል። እኛ ቤት እንዳንተ ሲጠየቅ ሄዱና ቄሶቹን ጠይቋቸው የሚባል ነገር የለም። እኛ ጋር አሁን አንተ ይሄንን ነውር ለአንተ እናት እንኳን እንደዚህ ቢባል ምን ያህል እንደሚያናድድህ አስብ። ለአንተ እህት እንደዚህ ቢባል ምን ያህል እንደሚያናድድህ አስብ። ምክንያቱም ማዘር እናት ክቡር ናት፣ እህትም ክቡር ናት። ኦኬ ክቡር ናቸው። ለጌታችን እናት ለቅድስት ድንግል ማርያም ይሄን መጽሐፉ ሂዱና ቄሶቹን ጠይቃቸው አልከኝ። እኔ ብዙ የምቃወመው ነገር አለ። ከራሴ ቤተ እምነት ብዙ ማልቀበላቸው ነገሮች ስላሉ እኔ ምንም ስትቃወም አላየንም። የግድ ተቃወም እያለ እኔ ኦርቶዶክሳውያን ቤት ገብቼ ነው የምቃወመው። እናንተ ፊት ለምን እቃወማለሁ? እናንተን ለማስደሰት ነው እንዴ? እኔ እጠይቃለሁ። ካህናት ቦታ እየመረጥክ ነው የምትቃወመው? ፖይንት የለውማ። እኔ አሁን በአንተ ፊት እንደዚህ ብልህ ምንድን ነው? አንተ ላስደስት ነው ወይስ መልስ ልትመልስልኝ ነው? ምንድን ነው ፖይንቱ? ያው ጥያቄው ለአንተ ስላልሆነ አንተ አትመልስልኝ። እኔ እሱ ሳይሆን ሁላችንም ራሳችን ብናይ ጥሩ ነው። አሁን አንተ ለምሳሌ እንደ ፕሮቴስታንት ስቴት ብትቀይር ወይ ከተማ ብትቀይር አንዱ የፕሮቴስታንት ቸርች ስለሆነ ብቻ ዘው ብለህ ገብተህ ማምለክ ትችላለህ? አትችልም። ምክንያቱም እዛ ሶፍት ያስበሉ አታውቅም፣ በማስቲካ ያስረግዙ አታውቅም፣ ሌላ ፕራክቲስ ኑራቸው አታውቅም። አንተም አትቀበላቸው ነገሮች ሊኖር ስለሚችል አንድም ሰው ያስረገዘ የለም። አስረግዛለሁ ብሎ ክሌም አድርጓል። ውሸትም አምጣ መረጃ ብለህ ቪዲዮ አታመጣ። ማስረጃ እኔ እንዳትጠይቀኝ፣ በጣም ብዙ ማስረጃ የለም። ታዲያ የቡና ወሬ ነው ያለውን ሰውዬ እኔ ስለማውቀው ማለት ነው። አንተ እንደምትለው አይደለም ያለው። አየህ፣ ለዚህ ነው መረጃ ይዛችሁ አትመጡም። ከንዴት ተነስታችሁ ታወራለህ ማለት ነው። በማስቲካ አስረግዛለሁ አይደለም ያለው ሰውዬ ዳንኤል ጌታቸው የሚባል ሰው ነው። ኦኬ፣ ማስቲካ ቀኑን ሙሉ ሳኝክ ውዬ ያን ማስቲካ ሰጥቻቸው እዛ ባል ነበራቸው ሁለቱም ሴቶች። ከዛ አረገዙ አለ። ማን ያስረገዛቸው? ባሎቻቸው ማለት ነው። ማስቲካው አጸነሳቸው አላለህም? እንደው ሐሰት መሆኑን እኛ ፊት ለፊት ተቃውመናል። ዳንኤል ልጨርስ ፕሊስ። ዳንኤል ጌታቸው የማለቱ ትክክል አይደለም ብለን እኔ ተናግሬያለሁ። ማስቲካውን ያስረገዘው አላለም። ባል አላቸው፣ ከባሎቻቸው ነው ያረገዙት። እናንተ ጋር በምራቅ እንዳረገዙት ድርሳነ ኡራኤል ላይ እንደተጻፈው አይደለም። ኦኬ፣ ድርሳነ ኡራኤል ላይ ግን ከወንድ ሳትገናኝ በዚሁ ብቻ ጸንሳ ተገኘች ይላል። ድርሳነ ኡራኤል ላይ ከባሏ ሳትገናኛች ሴት ማለት ነው። ከወንድ ሳትገናኝ በዚሁ ብቻ ጸንሳ ተገኘች ይላል ያንተ ድርሳነ ኡራኤል። ያኛው ግን ዳንኤል ጌታቸው ነው ያለው ይሄንን አኝኬ ያኝኩትን ማስቲካ ሰጠው አለ። ትክክል አለ ብለን እኛ ተቃውሞ ያለው እንደዚህ አይነት አደራረግ እግዚአብሔር የለውም። እና ግን ሄደው ግን ሴቶቹ ከባሎቻቸው ጋር ነው የተኙት። ኦኬ፣ ከባሎቻቸው ጋር በፈጸሙት ሩካቤ ስጋ ግንኙነት እንጂ ላስቲክ ካኝከው ጸነሱ አላለም። እኔ አሁን ሰውየው ሐሰተኛ አስተማሪ እንደሆነ አውቃለሁ እኔ በግሌ ማለት ነው። ብዙዎቹም እንደዛ ነው የሚቀበሉት ሐሰተኛ መሆኑ ማለት ነው። ግን እንደዛ እንኳን ብሎ አላለም። ሐሰቱን ተቃውመንም ግን እንደዛ አላለም። እናንተ እንደምትሉት አይደለም ያለው። ከጥላቻ ነው፣ ያለ መረጃ ነው የምትናገሩት። እኛ ግን በመረጃ ነው። መጽሐፍ ቪዲዮ ከፍተን የዌብሳይት እያወጣን እየከፈተን መጽሐፍ ገጽ ከገጽ ከግዕዝ ማነው ግዕዝ ከአማርኛ ገጽ ከቁጥር ገልጠን አሳይተን ማለት ነው። እና የሆነ በመረጃ ላይ ብታወሩ ጥሩ ነበረ። ግን ያ ኦርቶዶክስ ማለት በወንጌላውያን ላይ ብዙ ጊዜ ስታወሩ ያለ መረጃ በጥላቻ ነው የምታወሩት። ይህንን እኔ ታዝቤያለሁ በእውነት።
ጥላቻማ እንዳናወራ በእውነት እኔ አሁን በጣም ረጅም ጊዜ እየተከታተልኩ ነው። እኔ በእውነት ከመላመድ የተነሳ እኔ ወድጃችኋለሁ። ኦነስትሊ ግን ጥላቻ ጥግ ድረስ ነው። በእውነት እኔ አንተንም አየው ዳኒንም አየሁት። ከእንትን አይደለም ከመልካም ቦታ አይደለም። ሜሎስንም አየሁት። በጣም እዚህ ጋር አምጥታችሁ ኦርቶዶክሳውያን ወንድሞች ላይ የምታላግጡት ማላገጥ ምናምን የእውነት የፍቅር አይደለም። መጽሐፍ ቅዱስ ወንጌል በፍቅር እንዲሰበክ ነው የሚያዘውና እኔ ያንን ነገር ከዛ የሜሎስንም የዳኒንም ተነግራቸዋለሁ። አንድ ነገርን ሲጆ ብዙ ጊዜ ተከታትያለሁ አልከኝ። አንድ ነገረኝ እስኪ ያለ መረጃ እኔ ኦርቶዶክስን በጥላቻ የተናገርኩበት። አይ መረጃ እንኳን ቢኖር በፍቅር ነው ሊሰበክ የሚገባው። ፍቅር ደግሞ ማለት ምን ማለት ነው? መረጃም ቢኖር በፍቅር ነው ሊሰበክ የሚገባው። እናንተ እንደዚህ ምናልባት እንደው የእውነት እንዳልከው እንኳን ተሳስተን የተሳሳተ ቤተ እምነት ቢኖረን በየዋህነት የሚያምናል። አሁን እኔ ፕሮቴስታንትን ሳስብ በየዋህነት በቃ ክርስቶስን ስለሚወድ ብቻ የተቀላቀለ አለ ብዬ ነው ማስበው። እኔ አልስማማም በእናንተ ሀሳብና አስተምሮ፣ ግን በየዋህነት ክርስቶስን ስለሚወድ ብቻ የክርስቶስ ስም ስለተጠራ ብቻ በየዋህነት የገባ አለ። እሱ አሁን ኢዝ ጎና ቢ ሴቭድ። እሱ የእግዚአብሔር ልብን ያያል ብዬ ስለማስብ ከእናንተ ውስጥ በእርግጠኝነት የሚድኑ አሉ ብዬ አምናለሁ። እናንተ በዛ መልኩ አይደለም የምታወሩት። እናንተ በጣም ዲስሪስፔክትፉል በሆነ መልኩ አንዳንድ ጊዜ እኔ በእውነት ዳኒንም አይቼዋለሁ፣ ሜሎስንም አይቼዋለሁ። አንዳንድ ጊዜ በጣም መስመር ያልፍና በቃ እኔ የቱ ጋር ነው እስኪ ክርስቶስ እንደው አላግጠህ በጣም ዝቅ አድርገህ ሰውን አዋርደህ ምናምን ወንጌልን ስበክልኝ የሚል የለም፣ ፈጽሞ የሚል የለም። አንደበቱን ሳይገዛ ክርስቶስን ጌታን የሚያመልክ የሚመስለው ሐሰተኛ ነው፣ እሱ ራሱን ያታልላል ነው የሚለው መጽሐፍ ቅዱስ እንደውም። እና አንዳንድ ጊዜ ፈንዳሜንታል የሆነውን የክርስቲያን ካራክተሪስቲክስ ጆዬ ቆይ የኔ ልነግረኝ አልቻልክም? አንተ ኦቨርቦርድ ትሄዳለህ። እውነት ለመናገር ኤርሚ አንተም አንዳንድ ጊዜ ሳታስበው እኮ ነው ስሜት ውስጥ ትገባና ኦቨርቦርድ ትሄዳለህ። በቃ አንዳንድ የምትናገረው ነገር በጣም ኦፌንሲቭ ይሆናል። እኔ አፕሪሺየት እኔ ማስረጃ አምጥተህ ይሄው ስትለኝ እኔ እቀበላለሁ። እኔ ማሰብ እንደሚችል ሰው ማስረጃ አምጥተህ አንዳንድ የምትናገራቸው ነገሮች እቀበላለሁ። በቃ ሆነስሊ ለምን ምንድን ማስረጃ አለ እጅ ላይ ያለ ግልጽ ነው። መጥቶ ያንን ነገር ማስተካከል ሰው እስካልቻለ ድረስ እውነት ነው። በቃ እኔ በዛ ነው የምቀበለው። ግን አንዳንድ ጊዜ ስሜታዊ ነን የምናገራቸው ንግግሮች፣ ያለፉ ንግግሮች የማጋነን ኤግዛጀሬሽን አለ። የማጋነን በጣም የማጋነን ነገር አለ። ኦርቶዶክስ እንደዚህ ብላ አታውቅም፣ እንደዚህ አስተምራ አታውቅም፣ ይሄ ነገር ጭራሽ ውስጧ የለም፣ ውስጧ ፍጹም እውነት የለም ስትለኝ አሁን እኔ ውሸት እንደሆነ 100% ስለማውቀው ታዝቤ ዝም እላለሁ። እና አንዳንድ ጊዜ ኦነስትሊ ፈንዳሜንታል የሆነውን የክርስቲያኒቲ ካራክተሪስቲክስን ሳንለቅ በቃ ስህተት እንኳን አለ ብንል ከሁሉም የሚበልጠው ነገር እኮ አለ አይደል? ያ ሰው እንዲድንልህ መሆን አለበት። ያ ሰው እንዲድንልህ መሆን አለበት አይደል? ኤሞ በጣም ግን ይኸውልህ እስካሁን ድረስ የምታወራው በመረጃ ላይ እንደው አንድ ነገር ታወራኛለህ ብዬ ነበር። ምን አልክ? በውስጧ ፈጽሞ እውነት የለም ብለህ አልክ። ውሸት፣ በእውነት ውሸት። እዚህ እንኳን የሰማ ሰው ይመሰክርብሃል። ኦርቶዶክስ እኔ በግሌ እንኳን ቤተክርስቲያን ትባላለች፣ ግን ዓላማዋን የሳተች ወይ ደግሞ ሀዲዱን የሳተ ባቡር አይነት ነገር ናት። ግን ቤተክርስቲያን ትባላለች እንኳን ብዬ እንኳን ነው እኔ በግሌ አምናለሁ ብዬ የምለው ማለት ነው። አሁን ብሩኬ ደግሞ እዚህ አለ ቤተክርስቲያን ትባላለች ብዬ ደግሞ እኔ አላምንም ነው ብሎ የሚለው በቃ በሁለት አይተሳብ ማለት ነው። እና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እውነት የሆነ ነገር የላትም ብለን እኔ ሙሉ በሙሉ ሽምጠጥ አድርጌ ወንድሞችም እንደዛ ሲናገሩ አልሰማንም። ወንጌል አይሰብኩም። ወንጌል ማለት ኢየሱስ ክርስቶስ ነው አይደለም? ኢየሱስ ክርስቶስ አይሰበክም። አትሰብክም። እሱ በደንብ ልነግር እችላለሁ። እኔ ይህንን ማለት ከጀመርኩኝ ኦልሞስት ወደ 11 ዓመት ማለት ነው። ወንጌል አትሰብክም። እውነት የላትም አይደለም። እውነቱ አንዱ ወንጌሉ ነው አይደል? ያ ያላትን ወንጌል ግን አንስተው አትሰብክም። ለብዙ ዘመን ስናገር ነበር። ይሄንም ባለመስበኳ
ማስረጃ ማን ነው ብለህ ካልከኝ ብፁዕ አቡነ ማርቆስ የኢትዮጵያ ኦርቶዶክስ ታሪክሳን ስብከተ ወንጌል ኃላፊ ማለት ነው። ምንድን ነው ያሉት? ወንጌል አይሰበክም በቤታችን፣ ወንጌል ስበኩ፣ ጨለማ ውስጥ ነው ያለ ነው፣ ድቅድቅ ጨለማ ውስጥ ብለው ያሉት አባቶች ናቸው። ትክክል ነኝ ማለት ነው። ብፁዕ አቡነ ገብርኤል ማለት ብፁዕ አቡነ ማርቆስ ያሉት ገና አሁን ሚያዝያ የዛሬ ዓመት አካባቢ ማለት ነው። የዛሬ ዓመት ነው የሊቃውንት ጉባኤ ስብሰባ የነበረው። የዛን ጊዜ ነው የተናገሩት። እኔ ከ11 ዓመት በፊት ኦርቶዶክስ ቤተክርስቲያን ትባላለች፣ ግን ሀዲዱን የሳተ ባቡር ትመስላለች። ከአምላኳ ርቃ የአምላኳን ቃል ቁጭ አድርጋ በየዕለቱ የፍጡራንን ባዮግራፊ ስታነብ የምትውል ሰው በፈጣሪ ሳይሆን በፍጡር ባዮግራፊ አምኖ የፍጡር ባዮግራፊ ጽፎ አጽፎ ደጉሶ አስደጉሶ መንግስተ ሰማያት ይገባል እያለች የምትሰብክ ከጌታዋ የራቀች ቤተክርስቲያን ናት። ግን ቤተክርስቲያን አትባልም ብዬ አላልኩም። ኦኬ፣ እንደዚህ ሽምጥጥ አድርጌ እንደዚህ የምናገር እኔ ማንንም ፈርቻ አይደለም፣ ህሊና ስላለኝ ማለት ነው። ህሊና ስላለኝ እንደዛ ብዬ አላቅም። አንተ ግን ሳልል ብልሃል አልከኝ። ውሸት ነው፣ ውሸት ነው። አየህ፣ አዎ ወንጌል አትሰብክም። የኢትዮጵያ ኦርቶዶክስ ታሪክሳን አውደ ምሕረቷ ላይ ወንጌል ተሰብኮ አያቅም። ወንጌል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለህ ከዛ በዚህች ዕለት እናታችን እንትና ክርስቶስ ሰምራ በተጉለት አውራጃ ተወለደች ምናምን ነገር ብሎ የሚል እሱ ወንጌል መስሎ ከሆነ ወንጌል ስለ እግዚአብሔር ስለ ኢየሱስ ክርስቶስ ነው። በስሙ በማመን የሚገኘውን የኃጢአትን ይቅርታ ሰዎች አምነው በስሙ ከዘላለም ፍርድ እንዲድኑ በጸጋ መዳን እንዳለ አትሰብክም። ህዝቡን ታባልጉት እንዴ ነው የምትለው? ይህን ደግሞ በስሞታ በአሉባልታ አይደለም ነገር የነበርኩባት ማገለግልባት የነበረች ቤተክርስቲያን ማለት ነው። አሁንም እንኳን ከወጣን በኋላ የወጣውን ህዝብ ከስሯ ከጉያዋ ትቷት እየሄደውን ያለን ህዝብ ወንጌል ሰብኮ ከመመለስ ይልቅ በስድብ በእርግማን በማስፈራራት በዛቻ በስድብ በመደብደብ በመምታት በማቁሰል ሁሉ ጭምር ልጆቿን ዕለት ዕለት እያጣች ያለች ቤተክርስቲያን ናት። ለዚህ ነው ብፁዕ አቡነ ገብርኤል ብፁዕነታቸው ብፁዕ አቡነ ማትያስ ፓትርያርክ በባለፈው የግንቦት ርክበ ካህናት ስብሰባ ላይ ይመስለኛል የዛሬ 3 ዓመት ወይ 4 ዓመት አካባቢ ላይ 10 ሚሊዮን ህዝብ ነው ያጣ ነው አሉ። የቅርቡ እንኳን ማለት ነው 10 ሚሊዮን ህዝብ የቅርቡ እኮ ነው ብዬም ብለህ የት ሄደ? 10 ሚሊዮን ህዝብ አየህ። ወንጌል የምትሰብክ ከሆነ እንዴት 10 ሚሊዮን ህዝብ ታጣለች? ይህ ሁሉ ወንጌላውያን አማኞች ፕሮቴስታንትና ተሐድሶ ከየት የወጣ ይመስላል? ከዚቹ ቤተክርስቲያን ነው። ምን አቶ ወንጌል የዘላለም ህይወት የሚያገኝበት ነገር ማለት ነው። ምክንያቱስ አውደ ምሕረቷን የተቆጣጠረው ከቀን እስከ ቀን ከወር እስከ ወር ከዓመት እስከ ዓመት የፍጡራን ባዮግራፊ ነው የሚነበበው። የፍጡራን ሰዎች እንዴት እንደተወለዱ፣ ከማን እንደተወለዱ፣ ለምን እንደተወለዱ፣ ተወልደው ምን ሲያደርጉ እንደነበረ በቃ ሁሌ ወር በገባ በ24 የተክለ ሃይማኖት ነው የሚነበብልን። የእሱም ባዮግራፊ ነው የምትሰማው። የጌታ የኢየሱስ ክርስቶስ ጌትነትና ሰው በጸጋ አምኖ መዳን ብሎ የሚለው የቅዱስ ጳውሎስ መልእክታት አይሰበኩም። ቢሰበክም ከተረት ጋር ተጨማልቆ ከተለያየ የሰው ስርዓት ትምህርት ጋር ከገድላትና ከድርሳናት ጋር ተከሽኖ ነው የሚቀርብልን። ለምን ህዝብ ይወጣባታል? እራሳቸው ናቸው እየተናገሩ ያሉት፣ እኛ አይደለንም። ከኦርቶዶክስ ቤተክርስቲያን ህዝብ እየወጣ እንዳለ የሚናገሩት እራሳቸው ኦርቶዶክሳውያን ናቸው። መምህራን ላሰማ ይችላል። ቪዲዮ ከፈቀድክ ሌላ ላሰማ። እዚህ እየወጡ ሊቃውንቶቹ ናቸው። ተክለ ሃይማኖት አዳነ ፔጅ ላይ አላየሁም? በባለፈው የቀረበው ሊቃውንቱ ማነው? ስሙር አላምሮን ሃይማኖት የሆነ ፖፑላሪቲ ኮንቴስት ምናምን አይደለም። ሰው በዚህ ዘመን እንደውም በመጨረሻው ዘመን ስቶ ስለወጣ እኛ እያሸነፍን ነው። አሸንፉ፣ ዳስ ፋይን። በመጨረሻው ዘመን ብዙ ሰው ይስታል። ጆዬ ቆይ አንተ ልጆች አሉ? ጆ አግብተሃል? ዝም ብዬ ስገምትን ግን ያገባሃት መስለኝ። ገና ወጣት ትመስለኛለህ። ከድምፅ ተሳስቼ ከሆነ ይቅርታ። የሉኝም፣ ልጆች የሉኝም። ልጆች የሉም። አግብተሃል ግን? አላገቡም። እሺ፣ ነገ ስታገባ እግዚአብሔር ልጆች ይሰጣል፣ ሚስትም ይሰጣል፣ ልጆች ይሰጣል። አሜን።
ልጆች ከቤት ውስጥ እየወጡ ተራ በተራ ቀስ እያሉ ቢወጡ ልጆቹ በሚወጡ ሳለ የወጡት ልጆችህ አንተን ብሌም ቢያደርጉ እና ጎረቤት መጥቶ ቢጠይቅህ የመጀመሪያው ልጄ ወንድ ልጅ ነበረና ሴት ከጅሎ ሴት ፈልጎ ነው የወጣው ብለህ ምክንያት ብትሰጥ ለጎረቤት ልጅየው ግን ምናልባት የምበላው አጥቼ ነው የወጣሁትኝ አባቴ በአግባብ ስላላበላኝ ነው ብሎ ቢያወራ አንተ ደግሞ የለም ሴት ፈልጎ ነው የወጣው ብለህ ብታስወራ ምናልባት እሱ ልጅ ስለሆነ የእሱ ድምፅ ላይሰማ ይችላል። አንተ ደግሞ አባት ስለሆንክ ጎረቤቶቹ አንተን ሊሰሙ ይችላሉ። አንተን ሰሙ ማለት ግን ነገሩ እውነት ነው ማለት ግን አይደለም። ልጅ አልተሰማም ማለት ልጅ ውሸት ነው የተናገረው ማለት ግን አይደለም። ኦኬ ምናልባት ከጎረቤቶች ውጪ አንተን ከሚያውቁ ሰዎች ውጪ ያሉ ሰዎች ያ ነገር ኢንቨስቲጌት ቢያደርጉ ምናልባት ልጅ እየተናገረ ያለው ነገር ከቤት ያስወጣው ነገር በእውነት የሚበላው የሚጠጣው አጥቶ ከዚህ የተነሳ በጠኔ ከምሞት ብሎ ወጥቶ ሌላ ቦታ ላይ ምግብ እየፈለገ ሊሆን ይችላል የወጣው። ሁለተኛዋ ልጅም እንደዚህ ብትወጣ እሷም ደግሞ ወንድ ፈልጋ ነው። ምክንያቱም ለሚወጡ ልጆች ሁሉ የምትሰጠው ምክንያት አሳማኝ የሚመስል ግን አሳማኝ አይደለ ነገር ብትሰጥ አንደኛ ልጆችም ይታዘባሉ፣ ሁለተኛም ደግሞ ነገሩ ዘግይቶም ቢሆን መድረሱ አይቀርም። የኦርቶዶክስ ቤተክርስቲያን እያንዳንዱ ሰው ሲወጣ ምክንያት ትሰጣለች። ስንዴ ለምደው ነው ገንዘብ ተሰጥቷቸው ሰልባይ ሰጧቸውና እንትን አሉና እንትናም እንደዚህ ብሎ ነው እንትናም እንደዛ ብላ ነው እንትናም እንደዚህ ነው ያደረጉት እያሉ ለእያንዳንዱ ነገር ምክንያት ሲሰጡ ኖሩና አሁን ግን መጨረሻ ላይ ምን አሉ መሰለህ? አሁን መጨረሻ ላይ ምን እንዳሉ ታውቃለህ? ይህን ቪዲዮ ላሰማ እስቲ። ምክንያት ሲደረድሩ ኖሩና መጨረሻ እንደዚህ አሉ። አላምር ሲላቸው ተጠያቂ እራሳቸውን ወደ ማድረግ መጡ ማለት ነው። ዝክረ ኒቅያ ተብሎ የተጠራችሁት ምን ገጥሟት ነው? ቤተክርስቲያን ምንስ አዲስ ነገር ላጽና ብላ ነው ወይስ የነበረው ምን ላልቶባት ነው ብዬ ነው ይሄን ያክል በኒቅያ ጉባኤ ስም ተሰይሞ የተጠራችሁት። ምን ማለት ነው? የነበራትን ክብር ከማጣት አልፎ ልጆቿን በሙሉ እያጣች ያለችበት ወቅት ነው። በጣም የነበራትን ክብር ከማጣት አልፎ ልጆቿን ሁሉ እያጣች ያለችበት ዘመን ነው። ማን ነው ልጆቿን ያሳጣት? ማን የነበራትንስ ክብር እንድታጣ ያደረጋት? ማን ነው ቤተክርስቲያንን እያዋረዳት ያለው? አዎ ስንቱ እኮ ሰለመ። ስንት ኦርቶዶክሳዊ እኮ ማህተሙን እየበጠሰ እኮ ሰለመ። ወደ እኛስ የመጡት እሺ ወደ ብርሃን መንግስት መጥተዋል፣ ወደ ክርስቶስ መንግስት፣ ወደ ወንጌል እውነት። እንደ ገዳማት የሚያየን እንደሆነ እንደ ጉባኤ ቤቶች የሚያየን እንደሆነ እንደ ሊቃውንቱ እንደ መነኮሳቱ እንደ ምዕመናኑ እንደ ጳጳሳቱ ስናይ አንድ አይነት ቁመና የለሽና የመበታተን አይነት ስሜት የሚታይበት ዘመን ያለ ነው። ጠላት የሚበዛበት ዘመን በገዳማት በጉባኤ ቤት በጉባኤ ትምህርት ቤት በአብነት ትምህርት ቤት ማለት ነው። በገዳማቱ በሊቃውንቱ በመምህራኑ ሁሉ የአንድነት ችግር ገጥሞናል። የመበታተን የመፈረካከስ ልጆቻችንን አተን ልዕልናችን ተዋርዶ ክብራችን ተዋርዶ ልጆቻችን ሁሉ ያጣንበት ቤተክርስቲያን እየተዋረደችበት ያለች ዘመን ነው። በዚህ ውስጥ ልጆቻችንን እያጣጣን ነው ይዘው የሚዞሩት። በቃ በየሄዱበት ቤት አንድ ጸሎተ እግዝእትነ ማርያም ይሄን ነው ደግሞ የሚወጡት። ጸሎተ እግዝእትነ ማርያም በየሄዱበት እነ ጴጥሮስ እየደገሙ ነበር የሚወጡት በየሰው ቤት ሲሄዱ ወንጌል እንጂ ሰላም ለዚህ ቤት እያላችሁ ወደምትገቡበት ከተማ ወደምትገቡበት ቤት የምስራች የእግዚአብሔር መንግስት ቀርባለች ንስሐ ግቡ ብላችሁ ስበኩ ነው ያለው። እነዚህ ግን ወደሚገቡበት ቤት የሚሆን ከተማ ጉማጅ መስቀል እጃቸው ላይ ይዘው ውሃ በጆግ አምጡልኝ ይላሉ። በቃ ጸሎተ እግዝእትነ ማርያም ብሎ ደግሞ ውሃ ረጭቶ ይወጣል። የኢየሱስን ጌትነትን አዳኝነት ማን ይነግረዋል? ጴንጤው ድረስለት እንጂ ለኦርቶዶክሱ። ለዚህ ነው ሶሻል ሚዲያውን እያናጉት ነው እያናወጡት ነው ብዙ ህዝብ እያጣን ነው ብሎ ሊቃውንቱ ፊት ነው ጳጳሳቱ ፊት ነው ቀርቦ የተናገረው። እኔ ኤርቢት ቢሆንስት አንድ ነገር ልንገርና እኔ በሶሻል ሚዲያውን እዚህ በምናደርጋቸው ውይይቶች ሃይማኖት የሚቀይር ኦርቶዶክስ ካለ በጣም አእምሮ የጎደለው
ለምን ሆነስሊ አምናር ኢምፕሬስድ ብዙ ፕሮቴስታንቶችን ሰምቻለሁ፣ አገልጋዮችንም ሰምቻለሁ። እኔ አስተምሯችሁ በፍጹም እኔን ሊቀይረኝ የሚችል አይደለም። እኔ ኃጢአት ብሰራ ምንም አልሆንም፣ መልካም ስራ ባይኖረኝ በቃ እንዴ ድኛለሁ የሚል አስተምሮ በጣም ከመጽሐፍ ቅዱስ የራቀ ምናልባት ጥቅስ ስለተጠቀሰለት ኢምፕሬስ ሆኖ ሃይማኖት ሊቀይር ካለ ጆ ውሸት ነው። የሁሉ ሰዓት አሁን ዝም ብዬ ሰማሁ ነው። ውሸት ነው ብዬ ስልህ መረጃ አምጣ። እኔ ቪዲዮ እያሰማሁ ነው። ውሸት ነው እንደዚህ ብሎ ያለውን ሰው አምጣ። ያው ዳንኤል የሰው ልጅ በኃጢአት ጸንቶ ቢኖር ይጠፋሉ ስለው አይጠፋም ነው ያለኝ። የሰው ልጅ ካልካደ በስተቀር የሰው ልጅ ካልካደ በስተቀር እንዳመጥ ከዳኒ ጋር ታወራለህ። አታቋርጠኛ ልናገር የሁሉ ሰዓት ቁጭ ብዬ አልሰማሁም። ትቀጥላለህ። በቃ ዳኒ ብለህ ስላልክ ከዚህ ትቀጥላለህ። ግድ የለም። ወንድምነት አለህ። እኔ ልተኛም ስለሆነ ነው። ወንድምነት አለህ። ዳኒ ያለ ሜላ አለ። this is it ቆይ እኔ አልዋሽም። እናንተ ቤት መጥቼ ነው የማወራው። ችግር የለም እሰጥሃለሁ። እዚህ ስላለ የጠቀስከው። እሺ ሜላ አለህ። አሎ ኤርሚ። እሺ አለው። እሺ ወንድምነት ካለ እሺ ጥሩ። ጆ እያወራ ነው። ጆ ይጨርስ። ዳኒ ሰዎች ኃጢአት ቢሰሩ አይጠፉም ብሏል እያለህ ነው። እኔ ልተኛም ስለሆነ ነው። ጆ መቀጠል ትችላለህ። ቴንኪው ጆ ስላቋረጥኩ በጣም ይቅርታ። ቀጠልክ። ረጅም ሳወራ ሰምቶኛል። እሱንም ስሙትና መልሱለት። ቴንኪው። አመሰግናለሁ። ማስረጃ አምጣ። እንደዚህ አይነት አስተምሯል ወይ? አዎ አለኝ። ባለፈው ከዳኒ ጋር ስናወራ የሰው ልጅ ካልካደ በስተቀር በኃጢአት ጸንቶ ቢኖር ምንም አይጠፋም። ክፋት የሚባል ነገር ሳልቬሽን አይታጣም ብሎ ዳንኤል ነግሮኛል። ከካደ ምኑን ልክፈትል? ቪዲዮን ማለት ቪዲዮን አላልክም? ዳኒ ቪዲዮን አላልክም? ቪዲዮን ወራጅ ብላል አላልክም? ዳኒ አሁን ልጠይቅ እንደው አላልኩም። ቪዲዮን የሰው ልጅ በኃጢአት ጸንቶ ቢኖር ድህነቱ ይጠፋል? ወራጅ ቪዲዮን አልኩ። በዩጎ በቃ ይሄ ነው። ከኦነስቲ የራቀ ዝም ብሎ ክስ 24 ሰዓት ነው እንጂ ኦነስቲ የለም፣ ለቃሉ ታማኝነት የለም፣ እውነታ የለም። this is it ጆ ቆይ አንዴ ከይቅርታ ጋር አሁን እዚህ ልጠይቅህ አልከው። ቅድም ግን ለእኔ ምን አልከኝ? ወንድምነት ሳልጠራው በፊት ሰው በኃጢአት ጸንቶ እንኳን ቢኖር አይጠፋም ብሏል ዳንኤል አልከኝ። እሺ ካለ ታዲያ ለምን አሁን ትጠይቀዋለህ? ያለውን ቪዲዮ አምጣና አሰማ። ያለውን ከዚህ መወያየው ኤርሚያስ ከዚህ በፊት ሲል እኮ ስለሰማሁ ማለት እኔ ስላልሰማሁት ጆ ኖ ለዚህ ነው ማጋለጥ። እኔ መጥቼ የምወያየው እናንተ ቤት አንደኛ ነገር መጥቼ ስወያይ ቪዲዮ ለመስራት ይሄ ወጥቼ ለመለጠፍ ምናምን አይደለም፣ ለመወያየት ነው የምገባው። የእሱን ቪዲዮ እኔ ሪከርድ ላይ ነበርኩኝ። ላይቭ ሪከርድ የሚኖረው እሱ ጋር ነው። እሱ ነው መጠየቅ ያለብን። እኔ ሪከርድ አላረግም። ለምን? ለመወያየት ነው የምገባው። እኔ ፊልም ለመስራት አይደለም። 100% ያው ፈጣሪ ምስክሬ ነው በሰማይ በምድር የሰው ልጅ ካልካደ በስተቀር ድህነቱ አይጠፋም ብሎኛል ዳንኤል። እዚህ የነበረ ሰው ያስታውሳል፣ ያውቃል። ያው ፊት ለፊት በሱ ነው የምናገረው። ኤርሚ አረ ነበርን እኛ መሄድ ልጅ በጣም እየዋሸ ነው። በእናትህ ከዚህ በለጠ ውሸት አታውቅም። እኔ ነኝ የዋሸሁት? አዎ ነበርን። ይሄንን የተማርክ ቀን በቃ ሁላችሁም ውሸታሞች ናችሁ። ውሸት አትዋሽ እንጂ በጣም ዝም ብለው ሲሰሙ ውሸት አትዋሽብን በእኛ ላይ አምጣ የተባለበት ቪዲዮ አምጣ። this is orthodox እንደሚለው ኤርሚ this is protestant። እኔ አሁን እረዳለሁ ብስጭቱ ከየት እንደመጣ አውቃለሁ። ግልጽ ነው። ይሄ ብስጭት እንደዚህ ባላይ ነው የሚገርመኝ። ከዚህ በላይ ጸጉር ፊት ሊያስነጭ እንደሚችል ግልጽ ነው። ዳንኤል በኢየሱስ ክርስቶስ ማለትና እኔ ድህነት አይጠፋም ጸንቶ ሰው ቢኖር ድህነት አይጠፋም ብዬ አላልኩም። በልስ አሁን አንዴ ወራጅ
ብለሃል አላልክም? አላልኩም አልኩ። አላልክም? እግዚአብሔር ይቅር ይበል። መድኃኒዓለም ይቅር ይበል። የጌታ ቆይ አንዴ ብራዘር፣ አሁን እኮ ለምን እንደተበሳጨ እኮ አንደርስታንድ አደርጋለሁ ብራዘር። ትሸፍነዋለህ አትሸፍነውም። በዚህ መንገድ ልታመልጥበት ትችላለህ፣ አታመልጥም። ልታጽናናቸው ትችላለህ፣ ታች የሰሙትን ሰዎች አታጽናናቸውም። ቅድምም ኤርሚም ሲያወራ ነበረ። እስኪ አንድ ጽሑፍ አንጣና እኛ ልክ እንደዚህ እንደምናሳየው ከግለሰብ ትምህርት ከግለሰብ ሀሳብ ውጣና እንደ ቤተ ክርስቲያን የወደቅንበት ጽሑፍ ካለ አንጣና ሞግተን ልብ ካለ ማለት ነው። አሁን እኛ እያሳየን ያለነው የቤተ ክርስቲያንህን ጽሑፍ ነው። ኢቭን የግለሰብ ልምምድ አይደለም። ኦኬ፣ የግለሰብ ልምምድ አይደለም ይዘን የመጣው የቤተ ክርስቲያን አቋም፣ የቤተ ክርስቲያን እምነት። አንተ ግን አልቀበለውም እንዲህ ካልክ እያልክ የምታወራውን ማለት ነው። አየህ፣ ግለሰብ መሞገትና ቤተ ክርስቲያን መሞገት ይለያያል። አይ አንዲ አሁን በብስጭት ሰው ያላለውንም ፊት ለፊት እንደሌለው በማየት ለማውራት ብራዘር ለማውራት እየሞከርክ ያለኸው ቤተ እምነትን ሪፕሬዘንት አድርገህ መሰለኝ እዚህ ጋር የተቀመጥኩ አይደል? አይዞህ ወዳጅ፣ እስከ ቀደም ጀምሮ ስታወራ የነበረው የግለሰቦችን ልምምድ ነው። አየህ፣ አሁን እኛ እየሞገትን ያለ ነው ቤተ ክርስቲያን አስተምሮ እኮ ነው። እምነት ብቻ ሶላ ፊዴን አንተ ስታብራራው ምን አልክ? የሰው ልጅ በኃጢአት ጸንቶ ቢኖር እንኳን ማስረጃ አይደብቅልህ። ማስረጃ እንደዛ ማለቴን ማስረጃ ነው። እኔ ቪዲዮ አልቀረጽኩም። ቪዲዮ አንተ ጋር አውጣው። በቀደም የተወያየ ነው ወይ ታውጣው? አንተ ጋር ነው። ንዴት ለእውነት ታማኝ በሰው ላይ እንድትዋሽ ታማኝ አይደለም። ቆይ አንዴ ለቃሉ ታማኝ አይደለም። ራስን ኮሬክት ለመደረግም ሬዲ አይደለም። ንሳ ለመግባት ሬዲ አይደለም። አይዞህ ጸጉር ላይ ያስነጭ እንደሚችል አንተ አይዞህ። እኔ ቤት ያለው ወንድሜ የሰራውን ቪዲዮ አስወረዳችሁታል። ብራዘር ሰማይ ልንገርህ፣ አንድ ጊዜ እንደውም ሚውት አድርግልኝና እኔ አይደለም በውሸት እየዋሸ እንድትቀጥል እድል እየዋሸ አይደለም። እንደዚህ አሁን እንደውም ማለት እኛ ቤት ስለሆነ ነው እንደዚህ ተረጋግተን እድል እየሰጠን ያለ። አንተ እየዋሸ ማን ተናገረ? የዋሸንበት አንድ ማስረጃ የለም። እኛ ውሸታችሁን ስናጋልጥ ስህተታችሁን ስናጋልጥ በማስረጃ ብለኛል። ሰው በኃጢአት ጸንቶ ቢኖር ማስረጃ አንተ ቪዲዮ አንተ ጋር አለ። መልስ ይሄ ነው። ዋሽተህ ለአንተ ለዋሸኸው ወሬ ለአንተ ለዋሸኸው ወሬ እኔ ማስረጃ ትጠይቀኛለህ። አንድ ነገር ልንገርህና ልትነግረኝ አትችልም። ልታወራ አትችልም። ማስረጃ ይዘህ ስታወራ ነው የምንቀጥለው። ምን ቤት ነህ አንተ? ምን ስለሆንክ ነው የምንሳት? ማስረጃ ይዘናና ቤተ ክርስቲያናችን ውስጥ ያሉ ነገሮች ካሉ ይዘናና ሞግት። አሁን እኛ ግን ስንከፍት ኤርሚ ይቅርታ፣ እንግዲህ እኔ እስከ ዛሬ ለመወያየት ነበር የምገባው። ከአሁን በኋላ ሪከርድ አደርጋለሁ። አይዞህ እኛ ስንገልጥ የሰፈር አሉባልታ ይዘናል የምንመጣው። አየህ አንተ የምታፍርባቸው ቤተ ክርስቲያን ግን ያላፈረችባቸውን ትምህርት ነው ይዘን የምንመጣው። አንተ ያፈርክበት አየህ ቤተ ክርስቲያን ግን ያላፈረችበት አሁንም ድረስ በተአምረ ማርያም ይሁን በሌሎች በቤተ ክርስቲያን በሚታመኑ መጽሐፍቶች የተገለጹ ሐሳቦችን ነው የምናወራው። አንተ የምታወራው የግለሰብ ስህተት። አየህ እኛ የምናወራው የቤተ ክርስቲያንን ውድቀት። ስህተት እንደሆነ እንኳን አድሚት አድርግ ቢያንስ። አይዞህ ወዳጄ አይዞህ። ስህተት እንደሆነ አድሚት ያድርግ። ማስረጃ አንጣና እኮ አድሚት ላድርግ እኮ አልኩ። ስህተት ከሰራው በቃ ተሳስቻለሁ እላለሁ። አንተ ግን እኛ የምንሞግተው በቤተ ክርስቲያን መጽሐፍቶች ነው። ሚውት እየተደረግኩኝ ነው። ያለ ማስረጃ አስተዋራ ትሩዝን ሀይድ ለማድረግ አቴምት ስለሆነ ትሩዝ የምትለው ማስረጃ ይዘህ ስታወራ ከንዴት ተነስተ ስለበሸክ ብራዘር ጸጉርን እየነጨ በሐሰት መመስከር ጀምረሃል።
አየህ ንዴት ነው የሚያሳየው። ቤተክርስቲያን አገልጋይ አይደለሁም፣ ደሞዝ አይከፈለኝ፣ ምንም ያበሳጨኝ ነገር የለም። እኔ እውነትን ፈላጊ ነኝ። ማንም ደሞዝ የሚከፈለው ማንም ደሞዝ የሚከፈለው የለም ብራዘር፣ ማንም ደሞዝ የሚከፈለው የለም። በቃ አንተ ቢያንስ ማለት ነው ንስሐ ግባ፣ በተናገርከው ነገር ወይ ንስሐ ግባ፣ ስህተት ነው ካልክ ወይም ደግሞ ንስሐ እንድገባ ይዞና ቀላል እኮ ነው። ጀግናውንና ደብል ዳውን አድርገህ ራስን ባክ አድርገህ አዎ ብያለው። ይሄ ነው እምነቴን አውቀዋለሁ፣ ንግግሬን አውቀዋለሁ። አንተ ንዴትህን ለማብረድ እኔ ላይ ስለዋሸ ማለት ነው ልናምና አንችልም። እኛ ግን ያወራነው ነገር እያንዳንዱ የቤተ ክርስቲያኒቷ ጽሑፍ አየህ። በግለሰብ ስህተት እኮ ቤተ ክርስቲያኒቷ ብትነቀፍ ብራዘር፣ እናንተ እንደምታረጉት እኛ ቤተ ክርስቲያኒቷ መንቀፍ ብንጀምር ብራዘር፣ አሁን በቤተ ክርስቲያኒቷ መጽሐፍ ክዳችኋታል። በይሄ ነገር ደግሞ ቢጨመር ኢማጂን ማድረግ ቀላል ነው ወዳጄ። አንድ ሰው ማለት ነው አንድ ሰው እዚህ ወተን ስናወራ የግለሰብ ስህተቶችን እያነሳን አይደለም የምናወራው። የቤተ ክርስቲያን መጽሐፍቶችን ቤተ ክርስቲያን የምታምንባቸው መጽሐፍቶች ነው እያወጣን ያለው። አንተስ ፓስተር ገሌ እንዲያደረገ ነብይ ገሌ እንዲያደረገ ነው ተናዳል የምትለኝ፣ እኔ ምንም ችግር የለብኝም። በእኔ ቤተ ክርስቲያን ውስጥ ስህተቶች አሉ፣ 100% ስህተቶች ይኖራሉ። ግን ፈንዳሜንታል በሆነው የድህነት ትምህርት ላይ ምንም እንከን የለባትም። ይህንን 100% ስለምተማመን ነው። ኦርቶዶክስ ሰምታችሁታል። ፋንዳሜንታል በሆነ ጉዳይ ላይ ምንም ስህተት የለባትም ብለዋል። በጣም ነገረ ድህነት ፋንዳሜንታል ነው ፋንዳሜንታል አይደለም? ስለ ነገረ ድህነት እኮ ነው እያወራሁ። ነገረ ድህነት ፋንዳሜንታል ነው ወይስ ፋንዳሜንታል አይደለም? ጥያቄ ማለት እያወራሁ ያለሁት ራሱ ስለ ነገረ ድህነት ነው እየጠየቅኩ ነው ያለሁት። ነገረ ድህነት ፋንዳሜንታል ነው ወይስ ፋንዳሜንታል አይደለም? በጣም ፈንዳሜንታል፣ ከሱ በላይ ፈንዳሜንታል የሆነ ነገር። በጣም ጥሩ። ቤተክርስቲያን ሰው በደምብ ስማኝ፣ አንድ ሰው ማለት ነው ጭስ ስለሸተተው ይድናል ብላ ታስተምራለች አታስተምርም? ጭሱን ሄደህ ጭስ እያሸተትክ ታወራዋለህ። አሁን እኔ የማወራ ቢንጎ ብራዘር። አሁን ምን አለ? ለመስማት ዝግጁ አይደለም። አይዞህ እኔ ቤተ እምነት ውስጥ ስህተት የለም አላልኩም። ስህተቱ ምን ጋር ነው? ስህተት የምትለው የቱ ጋር ነው ጆኒ? ነገረ ድህነት ፋንዳሜንታል ነው ወይ ብዬ ስጠይቅህ አዎ አልከኝ። ብቻ ነው እንደምችለው ማውራት። አይዞህ ወዳጄ አይዞህ ንዴትን ሁለት ጆሮ አደርጋለሁ። አይዞህ ቆይ እንጨርስ። ነገረ ድህነት ፋንዳሜንታል ነው ስትል አልነበረም ወይ? አንተ ቤት ስለሆነ አውራ በቃ። ፋንዳሜንታል ነው ስትል አልነበረም ወይ? ከማን ና ብራዘር ሚዩት ታደርጋለህ፣ ታዳምጠኛለህ። እና ፋንዳሜንታል ነው ስትል አልነበረም ወይ? ምንም የተለየ ነገር የለም። ነው ኦኬ። ቤተ ክርስቲያን ጭስ የሸተተው ሰው ይድናል ብላ ታስተምራለች አታስተምርም? እሺ መልስ ልስጥ። እየጠበቅኩ ነው ያሉት። አጭር መልስ አብራራው አላልኩም። ታዳምጠኛለህ እንትን አድርገህ ታገስ እና ምን የተለየ ነገር የለም። አክት አታርግ። እስካሁን እንደዚህ ነው የምታወራው። በዚህ ደረጃ ነው ያወራል። ለዋሸው ውሸት ከቨር አፕ እንዲሆን ነው ሁሉ የምታወራው። ወዳጄ አይዞህ እኮ አሁን ብራዘር ማስረጃ በሌለ ጉዳይ ነው እሱ። ውሸትህን እኮ አየን። እኔ አሁን እያወራሁኝ ያለሁት በማስረጃ ነው። ቤተ ክርስቲያን ጭስ የሸተተው ሰው ይድናል ብላ ታስተምራለች ወይስ አታስተምርም? ሚዩት አድርግና እኔን ልናገር። እየጠበቅኩ ነው ያለው። የእኔ ቤተክርስቲያን በነገረ ድህነት የማይመስል መጽሐፍ ቅዱሳዊ ያልሆነ የተሳሳተ ነገር ከተናገረች አልቀበልም። እንዳንድ ኦርቶዶክስ ቴንክ ዩ ምን አለ? ነገር ግን አልቀበልም አለ። ነገር ግን ኦርቶዶክስ ፈንዳሜንታል የምንላቸው ሳክራመንቶችን አረባክ አንድ ጊዜ ና እሱ አይደለም እኔ የጠየኩ ስላንተ አቋም አይደለም፣ ስላንተ አቋም አይደለም። አንዴ ልናገር። የጠየኩ እኔ ስላንተ አቋም አይደለም። ሲቪላይዝድ ሰው እንሁን። አሃ ብራዘር፣ ሲቪላይዝድ የሆነ ሰው እኮ የተጠየቀውን ሲመልስ የተጠየከው ስላንተ አቋም አይደለም። ቅድም ምን ብለህ ዋሸ? ቤተ ክርስቲያናችን አንዳች በፋንዳሜንታል ጉዳይ ላይ ስህተት የለባትም አልክ። አሁን ስጠይቅ እንዲህ ብላ ከጻፈች እኔ አልቀበልም አልክ። ስላንተ መቀበል ማን ጠየቀ?
ጆ ይሄንን ትምህርት ይቀበላል ወይስ አይቀበልም አይደለም። አንተ ተራ ግለሰብ ነህ። ተቀበልክ አልተቀበልክ ምንም የምትለውጠው የምትቀንሰው የምትጨምረውም ነገር የለም። አለቀ። ራስን ወይ ታደናለህ ትገላለህ። ከውሸት ጋር እሱን ያንን ሐሰት ከተቀላቀልክ የዘላለም ሕይወት ተስፋ ይጠፋል። አለቀ በቃ። አንተ ራስን አልቀበልም ካልክ ራስን ታደናለህ። ጥያቄው ቤተ ክርስቲያን አትሳሳትም ብለህ ስለዋሸ ነው። በፋንዳሜንታል ጉዳይ ቤተ ክርስቲያን ጭስ የሸተተው ሰው የዘላለም ሕይወት ያገኛል ይድናል ብላ ትናገራለች ወይስ አትናገርም ነው ጥያቄው። ነው አዎ ትናገራለች ወይስ አትናገርም ነው ጥያቄው። እሱ ነው አሁን የጠየቁን። ደግሜ እጠይቅሃለሁ። ቤተ ክርስቲያን ጭስ የሸተተው ሰው ይድናል የኃጢአት ስርየት ያገኛል ብላ ታምናለች ወይስ አታምንም ነው ጥያቄው። አፍጥነው። ጨረስክ? እየጠበቅኩ ነው ያለው። እሺ ፈንዳሜንታል የሆኑ የመስማማባቸው የኦርቶዶክሳውያን አስተምሮች ምንድን ናቸው? ስላንተ አልጠየቁም ሲሉ ስጋና ደሙ የዘላለም ሕይወት ያሰጣል። አሜን። መጽሐፍ ቅዱሳዊ ነው። ስላንተ እምነት አልጠየቅኩህም። ስለ ቤተ ክርስቲያን ነው እያወራን ያለው። ስለ ዋሸ ማለት ነው። ቤተ ክርስቲያኔ መሰረታዊ በሚባል ትምህርቶቿ ላይ ምንም ስህተት የለባትም ማለት ይሄው ስህተቷን እያታየ የጠየቅኩ ጥያቄ ስላንተ አቋም ቤተ ክርስቲያን ታምናለች ወይስ አታምንም ነው ጥያቄ። ኧረ ላውራ በፈጠረ አምላክ አፍጥ ነው። ስላንተ አይደለም ያንተን ኦፒኒየን አትንገር። ኦርቶዶክስ አለማመን መብት ነው። ለድህነት ሲሉ አሜን። መጽሐፍ ቅዱሳዊ ነው። ስጋና ደግሞ የዘላለም ሕይወት ያሰጣል። አሜን። በመልካም ስራ በመጽናናት ምስጋናና ክብርን የማይጠፋን ሕይወት የሚፈልጉ የተጠየቀው ነው። አሜን። የተጠየቀው አትመልሰው። ለምን ነው አትመልሰው? ብራዘር አያለ ዲስከሽኑና ኮንቨርሴሽን የቀደመዋን ክሌምህን ደፍረ በእኛ ፊት የመናገር አቅም የለም። ኤርሚ ጋር ሳወራ የነበረውና ከአንተ ጋር ሳወራ የነበረው እንዴት እንደተቀየረ አሁን ወደ ገደለው ገባ። ወንድምነት ከዚህ የተለየ አቋም የለም። ኦናፕ ማድረግ ስለማትችል because you're not man enough ብራዘር እየለመንኩ እኮ ነው ያለሁት ወራጄ የተጠየቀውን መልስ። ሚውት እየተደረግኩኝ ነው። በጣም የተጠየቀውን መልስ ብራዘር ና አፍጥር። አይ አንተ ዋ ጠጣ በቃ በሊዝ ልትል የምትችለው ይሄንን እውነት ንስሓ ግባ ልትል የምትችለው ይሄንን ነው። ንስሓ ግባ ዳንኤል ወራጄ መልስ። ንስሓ ግባ። የሰው ልጅ በኃጢአት ጸንቶ ሊድን አይችልም። ኃጢአትና እግዚአብሔር ፈጽሞ በጣም የተቃረኑ ነገሮች ናቸው። እየጠበቅኩ ነው ያለው። በንስሓ ካልተመለስክ አባ ብለህ ካልተመለስክ ልትድን አትችልም። የለውም መመለስ ያቃተውና ሌላ የሚያወራው ለምንድን ነው? ሌላ የሚያወራው ለእያንዳንዱ የምትናገረው ነገር እስካሁን እኔ ሚዩት አላረኩም። አሁን ነው እኔ ሚዩት ያረኩ። ይኸው ከዚህ በላይ መለመን ስለሌለብን ማለት ነው። አንተ ተራ ግለሰብ ነው። እኔ አልቀበለውም ነው ሊል የሚችለው። ቤተ ክርስቲያኒቷ ግን እኛ ፊት ቀርቦ በመሰረታዊ ፋንዳሜንታል በሆኑ ጉዳዮች ቤተ ክርስቲያኔ ስታለች አልሳተችም ብሎ የማውራት አቅም የለው። አንድ ኦርቶዶክሳዊ እኛ ጋር ገብቶ ማለት ነው። በነገረ ድነት ላይ ይኸው ጭስ የሸተተው እንደሚድን ቤተ ክርስቲያን ትናገራለች፣ ታምናለች፣ እምነቷ ነው። ይሄንን አልቀበልም የማለት መብት አለ። ቤተ ክርስቲያኒቷ ግን እንደ ቅድሙ ደፍረ አትልም የማለት አቅም ግን የለም። መመለስ ያቃተ ለምንድን ነው? እሱ እንደምትል ስለምታውቅ ነው። ቁጭ ብለህ ነው የምትውለው። እኛ ጋር ገልጫ አሳያለሁ። አሁንም አልቀበልም አልኩኝ እኮ በቃ። ከዚህ በላይ ምን ልበል? ካለችም አልቀበልም አልኩ። በቃ ልትሞት ነው እንዴ? በቃ አለቀ። አልቀበል